እንዲሁ ዝም ብለህ አንድ ቀን ማትመጣ ትመጣለች ብሎ በነቢያት ቃል በሐዋርያት ቃል ያልተጻፈ በደመና በደመና ርርተ ህሊና በደመና አንድ ቀን እኮ አይታት አታውቅም። ትመጣለችም አላለም ጳውሎስ፣ ዮሐንስም አልተናገረም፣ ጴጥሮስም ጭጭ ነው ያለው፣ ሙሴም ዳንኤልም ዝም ነው ያሉት። መላእክትም ትመጣለች አላሉም። መላእክት ለጌታችን ለኢየሱስ ክርስቶስ ነው ይመጣል ያሉት ሐዋርያ ሥራ መጽሐፍ ምዕራፍ 1 ላይ፣ ዳንኤል መጽሐፍ ምዕራፍ 7 ላይ፣ ማቴዎስ ወንጌል መጽሐፍ ምዕራፍ 24 ላይ። ስንቱን ጠቅሼ ልጨርሰል ለኢየሱስ ማለት ነው። አንተ በቃ የሆነ ሰውዬ ከበሮ ይዞ ሲመጣ ማጨብጨብ ብቻ። በደመና ርርተ ህሊና በቃ ብራዘር፣ ነቢያቱና ሐዋርያቱ ትመጣለች ብለ ያሏትን ማርያምን ጉሮሮ እስኪደርቅ ድረስ የው ስንት ሺህ ዓመት ጮክ። በአያትህም ዘመን አልመጣችም፣ በቅድመ አያትህም ዘመን አልመጣችም፣ በአባትህም ዘመን አልመጣችም። አንተም ተወልደ ሁለት ጢም አብቅልሃል። ቀንድ አብቅሎ እንደ ፍየሏ ቀንድ መዞር እንጂ ቀረው ይህን አንድ ቀን የለች። አትመጣ። በቃ ቁርጥህን ማወቅ ብቻ ነው። ለምን እሷ እመጣለሁ ብላ አላለችም። እመጣለሁ ያለው ኢየሱስ ስመጣ በደመና ነው የሚመጣው ብለ ሐዋርያት የተናገሩት ስለ ኢየሱስ። ያማልዳል ብለ ሐዋርያት የተናገሩት ስለ ኢየሱስ። አትመጣም፣ መታም አታውቅም፣ ትመጣለችም አልተባለም። ወላሂ ማርያምን አየኋት ብሎ እንዳለው ሙስሊም እንደ ኤርሚያስ የእኛ እኮ ክርስትና ሙስሊም ሁሉ የሚመሰክርለት ነው ብለህ ትላለህ። ሙስሊም ወላሂ ሆን ወላሂ ምናምን ነገር ብሎ ያለውን እሱን አይተህ በወላሂ ልታስረዳ ወላሂ ቢላሂ ስላልክ አትመጣም። ሙስሊም ነው እንደ አንተ ምስክር መጽሐፍ ካልመሰከረላት ሙስሊሞች ናቸው የመሰክሩት። ኤርሚያው በቀተኛ አንተውን ሳላሰዊ በመድኃኒዓለም እናንተው ናችሁ ነገር ለኩሰብ እንዴ መጨረሻ ወላሂ ትመጣለች። እሺ ወላሂ ማርያም ወላሂ እኮ አለ። ባለፈው እንትን አባናና ፋርፋ ጎን ለጎን ቆሞ ያኛው ፋርፋ በስመ አብ ይላል፣ አባና ወላሂ ይላል። ይገባቸዋል አይደል? አባናና ፋርፋ ማለት የሶሪያ ወንዞች ማለት ነው። ከድሮ ዘመን ጀምሮ የምንፈሰው እኛ ነን ጎን ለጎን እያሉ ብለው የሚሉ ጌታ በእነሱ ዘንድ የለም። ብራዘር የደፈረሰው ዮርዳኖስ ይሻለኛል ስል እብድ አልከኝ። ቆንጅዬ እብድ ነኝ፣ የኢየሱስ እብድ። በቃሉና በፍቅሩ በመንፈሱ ያበድኩ ማለት ነው። በቃ ጌታ ይወዳችኋል። ልብ በሉ ፕሊዝ ፕሊዝ ፕሊዝ። የምንለምናችሁ ጌታ እንደሚወዳችሁ ብቻ ልንነግራችሁ ነው። የእሱም በጎነት ነው የምንናገረው። ነገም በጨመረልን ቃል ይህን ነው የምትምችም ነገር። ኤርሚያስ አይደብርህም እንደ ብለህ ካልክ አንተ እንኳን አልደበረህም። የምንናገረው ነገር በጣም እየጣፈጠ መተህ ነው የምትሰማው። በጣም እየጠፈጠሽ መተሽ ነው የምትሰሙት። ቢሃይንድ ባይ የምትሰሙ ከበስተኋላ አሁን እዚህ 754 ነው። ከኋላ ስንት እንደሆናችሁ አይታወቁም። ቢሃይንድ ባይ በጣም ነው ተደብቃችሁ የምትሰሙት። በጣም ብዙ ሺህ ሰው እስቲ እነ ዳኒ ገቡ እኮ ገቡ። እስቲ ቆይ ደግሞ ምን ሊሉ ይሆን ብለሽ በቃ በኤርፎን አድርገሽ የምትሰሚ ምናምን ሰሚ። እህትዬ ልክ ነው፣ ጥሩ ነው። ግን መቼ ነው ንስሐ የምትገቢው? ለሰማችሁት ቃል ምላሽ የምትሰጡት ውሸት እንደዚህ አደባባይ ላይ ቅድም ወንድሜ ዳጊ እየተናገረ ነበር። ጠብ ሲል ስደፍን አይነት እኮ ሆኗል አሁን ኦርቶዶክስ ጋር። የመላእክትን መለስ ብሎ ሲል እዚህ የማርያም አለ፣ የማርያምን መለስኩ ሲል የኢየሱስ አለ፣ የኢየሱስን መለስኩ ብሎ ሲል እዚህ በዲቤቱ የተፈጠረ ጭቅጭቅ አለ። እሱ መለስም ብሎ ሲል ነገረ ክርስቶስ ላይ አንድ አካል ሁለት ባህሪ አንድ አካል ምናምን ነገር ብሎ በሚል እሱ መለስም ብሎ ሲል ማርያም ጥንተ አብሶ አለባት የለባትም? የለባትም። እርስ በርስ እኮ ነው አለባት ብያለሁ። የለባትም። አባቶችን እንጥራ፣ እነሱ ዋቢ ይሆናሉ። እኛ አባቶች አለን ሲሉ ነበረ። ሌላኛው ጎረምሳኛ አባቶች የሉን እናቶች የሉን፣ ሙስሊሞች ግን አባቶች አላቸው ምናምን ብሎ ኦኬ፣ አባቶች ይምጡ። 17 ሊቃውን ተጠራ። ስለ ጥንተ አብሶ በማርያም ጉዳይ ላይ ምን ይላሉ? 17 አይነት ነገር የሚያወሩ ኦኬ። እሱን ጨረስን ደግሞ ብለው ሲሉ ኢየሱስ ክርስቶስ የጌታችን ቅዱስ እግዚአብሔር አብ የጌታችን ኢየሱስ ክርስቶስ አምላክና አባት ይባላል አይባልም? ይባላል።
አይባልም። ይባላል። ኦርቶዶክሳውያን እርስ በርስ እኮ ነው። ይባላል አይባልም። ስርዓት ያዘ አንተ ሰውዬ። ይባላል አልኩ አይባልም። እርስ በርስ ከዛ ሶራምባ ሆቴል ተሰበሰቡልና አምቧቸውን ጠጡ። መፍትሄ የብለይ የለም። እዛ ደግሞ ከእሱ አረፍን ብለው ሲሉ ኢየሱስ ክርስቶስ በስጋ ፍጡር ይባላል አይባልም? አይባልም። ይባላል አይባልም። እርስ በርስ ከኛ ጋር እኮ አይደለም፣ እርስ በርስ ይባላል። እንዴት ነው የማይባለው? አባ እንትና ዘጋስጫ ብለዋል። እኔ እሳቸውን አልቀበልም። ታዲያ እንዴት ነው? የውጭ አባቶችን ዮሐንስ አፈወርቅ አላሉ እና አይባልም? ይባላል አይባልም። በዚህ ክርክር እርስ በርስ በገድላ በድርሳናቱ ደግሞ እዚህ ደግሞ ሌላ ደግሞ እሳት ተጣደ። አሉት ንጹህ ምንጮች ናቸው ጠጡ አሉ። እንዴ ንጹህ ምንጮች ናቸው። ገድላ ድርሳናት መጽሐፍ ቅዱስን አክለው መጽሐፍ ቅዱስ መስለው እና ጠጡ። ይጠጧቸው፣ ችግር የለው። ትላትልም ቢኖረው ጠጡት። እዛ ቤት መጠጥ ይወደዳልና ማለት ነው። ይጠጡ የተባለ ንጹህ ምንጮች ናቸው። ፓትርያርኩ መጡና መጽሐፍቶቻችን ጥራት ይጎላቸዋል፣ አቦርሶ ሰውዬ ዝም ይበሉ አይነት ነገር ነው። እንጠጣዋለን እያሉ ነው። አሁን ይመጣ እንጠጣዋለን ጀምረናል። አንዴ ወንድሜ ንቃ እንጂ። እንዴት አይነት አማርኛ ነው? ንቁ እንጂ የሆነ ቦታ ላይ ለራስ ነፍስ እኮ ነው የምነዘንዝ። ብራዘር ለራስሽ ነፍስ ለራሳችሁ እኮ መዳን ለራሳችሁ ነፍስ መዳን እኮ ነው ነዘነዝናችሁ አይደል? መተን እዚህ ነዝነዛችን እኮ ፍጻሜያችሁ የእሳት ባህር እንዳይሆን ነው። ይህን ክቡርና ውድ ጌታ ሳታውቁት የሚያማልድህን አያማልደኝም ብለህ የሞተልህን አያድነኝም ብለህ ያድነኛል ብለህ ካልክም ከእነንትና እኩል ከነ አቡነ በርሶም እኩል ያድነኛል ብለህ ጫማ ለጫማ አለካክተህ ትከርሻ ለትከርሻ አለካክተውልሃል በየመጽሐፋቸው ማለት ነው። ኢየሱስም ያድናል፣ ፍርፋሪን በልተህ ትድናለህ። እንዴት ነው ይሁን ማለት? እንዴት ነው ወንድሞቼ እናቶች? ለምትሰሙ እንነግራችኋለን። አዳም ከነሚስቱ ከሔዋን ጋር በደሉ። እግዚአብሔር ከኃይሉ ከኤደን ገነት ይኖርበት ከነበረው ከእግዚአብሔር ክብር ጎደሉ፣ ወጡ፣ በኃጢአት ወደቁ። እንደነሱ አይነት ኃጢአተኛን ሲወልዱ ኖሩ፣ እየተባዛ ማለት ነው። አዳም ኃጢአተኛ የሆነ ልጆችን ሲወልድ ኖረ ማለት ነው። በላቸው እያለ ሲወልድ፣ ድፋባቸው እያለ ሲወልድ ኃጢአተኛ ማለት ነው በሙሉ። ማን ያድነው ይሄን ትውልድ? ማን ይታደገው? ከእነሱ መካከል ትንሽ መረጥ ያለ ትንሽ ትከሻው ዘለግ ያለ ብለን ኃጢአተኛ ነው የሞተ። ቆይ አብርሃም ተገኝቶ አብርሃም ኃጢአተኛ ነው። ታዲያ ማን ሊያድነው ይችላል? ዳዊት ጋር ወደ ዳዊትም ኃጢአተኛ ነው። መቤዠት ያስፈልገዋል። ጌታ ሊቤዥ ያስፈልጋል። ለዚህ ነው አምላክ ራሱ ሰው ሆኖ መጣ። እኔ እናንተን ፈልጎ ይህንን የተወለደውን አዳምና ዘሩን ሊያድን መጣ። ለበደል ኃጢአታችን ቀራንዮ ኮረብታ ላይ ሞተ፣ ተቀበረ። በቅዱሳት መጽሐፍት እንዳለ በሦስተኛው ቀን ከሙታን ተነሳ። በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንዲሰበክ የመዳንን ወንጌል በእጃቸው አስይዞ ከፀሐይ መውጫ እስከ መጥለቂያው ድረስ ሐዋርያቱን ላከ። እነሱ በዞሩበት ቦታ ሁሉ ኢየሱስ ያድናል፣ ኢየሱስ ጌታ ነው እያሉ ነው እየሰበኩት። እኛው እንደምንለው አንድም ቦታ ላይ ማርያም ታማልዳለች፣ ማርያም ታድናለች ብለው አላሉ። አዳኙ ኢየሱስ ነው። ስለዚህ መጽሐፍ ምን አለ ለእኛ ሲጻፍልን? ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ካለ በኋላ ቅዱስ ጳውሎስ ከኃጢአተኞች ዋና እኔ ነኝ አለ። እህትዬ አንቺ ስንተኛ ነሽ ከኃጢአተኞች? ቅዱስ ጳውሎስ ከኃጢአተኛ ዋና እኔ ነኝ አለ። እኔም አሁን የጳውሎስን ስሰማ እኔ ነበርኩ ኃጢአተኛ አንዱ፣ ሳላውቅ ግን ስላደረግኩት ምሕረትን አገኘው አለ ባሪያው ጳውሎስ። እኔም ልክ እንደዚሁ። በማን ነው ምሕረትን ያገኘነው? በክርስቶስ። በክርስቶስ ከእግዚአብሔር አብ ጋር ታረቀን። በክርስቶስ ነፍሳችን አረፈች። በክርስቶስ የዘላለምን ሕይወት አገኘን። በክርስቶስ ስማችን በሕይወት መጽሐፍ ላይ ተጻፈ። በክርስቶስ
ከፍርድ ወደ ሕይወት መጣን። ከኩነኔ ከዕዳ ነፃ ወጣን። ይሻልሃል ኢየሱስ፣ ይሻልሻል ኢየሱስ። እህቴ እዚህ ያሉ ወንድሞቼና እህቶቼን ሁሉ ወክዬ የምነግራችሁ ይሻላችኋል ኢየሱስ፣ ይሻላል ኢየሱስ። አትቀልድ በዘመን ላይ፣ አትቀልጅ በዘመናችሁ ላይ። እኔ በምን አይነት አይን እንደምታነቡ በምን አይነት ህሊና እንደምታስተውሉ አላቅም። ወይ አታነቡም ወይ የተነበበውንም ሲነግሯችሁም አሰሙ። ንቁ። ጌታ ኢየሱስ ይወዳችኋል። ጌታ ሊመጣ በደጅ ነው ያለው። እሱ እንኳን ባይመጣ እኔ እናንተ ወደ ጌታ እንደምንሄድ ማናችሁም እዚህ ውስጥ አታውቁም። 725 ሰው አለን እኔን ጨምሮ። ማንም ሰው እዚህ ውስጥ ወደ እግዚአብሔር እንደሚሄድ ማንም ሰው አያውቅም። ነገ ይሁን ተነገ ወዲያ ይሁን ስንት ወር፣ ስንት ሳምንት፣ ስንት ዓመት፣ ስንት ቀናት እንደቀራን ማናችንም አናውቅም። የወራችን ቁጥር በሱ እጅ ነው። የዘመናችን ቁጥር በሱ እጅ ነው። ስለዚህ ብልህ ሰው የሩቁን ዘመን አስቦ ለሕይወት ዋጋ ስጥ፣ ባትሰጥ ትመጣታለህ ብሎ የሚል ዮሴፍ ቤተክርስቲያን ግንብ ላይ የተጻፈ ጎዳና ተዳዳሪዎች የጻፉት ጥቅስ ቢጤ ነገር አለ። ኦኬ። ስለዚህ ለሕይወት ዋጋ ስጥ። የሕይወት መድን ኢንሹራንስ ግባ። ኢንሹራንስ የሚያድንህ እዛ ሜክሲኮ ሄደህ ማነው ለጋር ጋር ሄደህ እዛ መድን ህንፃ ጋር ሄደህ እንድትመዘገብ አይደለም ብራዘር ያልኩ። ለሰው ሕይወቱ ማን ነው? ክርስቶስ ነው። ስለዚህ ለሕይወት ዋጋ ስጥ ማለት ክርስቶስን ተቀበል ማለት ነው። ለሕይወት ለራስ ዋጋ ስጥ። ዋጋ ክርስቶስ ነው። የሕይወት ዋጋ ክርስቶስ እንጂ እንትና አይደለችም። የእነንትና ጥፍር፣ የእነንትና ፀጉር፣ የእነንትና ተላ፣ የእነንትና ምግብ አይደለም። ለሕይወታችን ሕይወቱን የሰጠን ጌታ ነው። ለነፍሳችን ነፍሱን ያኖራት ኢየሱስ ነው፣ የአብ ልጅ። ቅዱስ ስሙ ለዘላለም ይባረክ። ብሰብከው ባወራው ውስጥ አይደክምም። በክርስቶስ ኢየሱስ በራሱ በሰጠኝ ጸጋ ለወንድሞቼም ለእህቶቼም ኦኬ። ነፍሱን ስለ ነፍሳችን ያኖረ ብቸኛ ወዳጅ፣ ዘላለማዊ ወዳጅ እሱን አባየው አደራ ነፍሴን በእጅህ አሰጣለሁ፣ ተቀበለኝ፣ እኔም እቀበላለሁ። ከዛሬ ጀምሮ ወስኜ አንተን የህይወቴ አዳኝና ጌታ አድርጌ መቀበል ፈልጋለሁ። በራሴ ላይ ድብብቆች ስጫወት አልኖርም። አንዳንዱ በራሱ ላይ ነው የሚያሾፈው የሚቀልደው። ያዕቆብ ጨዋታ የሚጫወተው በራሱ ላይ ነው። ለራስ ነፍስ እኛ ምን ትጠቅሙናላችሁ ወንድሜ? ብትመጣ እኮ እኔ ምንም ለልጆች የዳቦ መግዣ ለእኔ ምንም የምትሰጠኝ ነገር የለም። ምንም ቅንጣት ያክል። ለዳኒ የምታደርግለታል። እዚህ ላሉ ወንድሞች የምታደርጉልናላችሁ ይመስላችኋል? አይደለም ብራዘር፣ አንተ እንዳጠፋ ዘላለምህ እንዳይበላሽ ማለት ነው። እንዲህ የነገርናችሁ ግን ንስሐ ሳትገቡ ድንገት ሞት የሚባል ቢቀድምህ አትጠራጠር። ፍጻሜህ ድቅድቅ ጨለማ፣ የዘላለም የእሳት ባህር ተመድቧል። እግዚአብሔር ከኃይሉ ክብር ርቀህ በዘላለም ጥፋት ወደምትቀጣበት ወደዛ ጨለማ ውስጥ አውጥታችሁ ጣሉት ይላል። መላእክትን ያዛል። ስለዚህ እነሆ ዛሬ ተብሎ ሲጠራ ልባችሁን እልከኛ አታድርጉ ተብሎ ተጽፏልና ልባችሁን እልከኛ አታድርጉ ወንድሞቼ እናቶቼ። አንተንም ነግርህ ልብህን እልከኛ አታድርግ። እንደ ሳር ትደርቃለህ ብራዘር። ዘመንህ አጭር ነው። የኔም ያንተም የሁሉ ሰው እግዚአብሔር በምሕረቱ ነው የሚያኖረን። አንተ ማታ ተኝተህ ጠዋት ለመነሳት ማንም ዋስትና የፈረመልህ የሰጠህ ማንም የለም። እናትህ ቢሆን አባትህ ቢሆን አያስጥሉም። ሚስት ብትሆን ባልሽ ቢሆን አያስጥልሽም። በብብቱ ስር አቅፎሽ ተኝቶሽ ደርቀሽ ልታድሪ ትችላለሽ። እህትዬ በብብቷ ስር አቅፋ ተኝታ ደርቀህ ልትገኝ ትችላለህ። ጠዋት የምሕረትና የቸርነቱ ብዛት ለሕይወት የሚሆን ንስሐን አግኝተህ ከዘላለም ፍርድ እንድትድን እግዚአብሔር ቀን በጨመረልሽ መጠን ሕይወትና አለመጥፋትን ወደ ብርሃን በገለጠው በልጁ በክርስቶስ ኢየሱስ አምናችሁ ከዘላለም ፍርድ እንድትድኑ እናንተን እግዚአብሔር ይጠብቃል። የምሕረት በሩን ከብቶ ይጠብቃል። አንተ ግን ትቀልዳለህ። አንቺ ግን ትቀልጃለሽ። እህቴ መልእክተኛ ነኝ እነግራችኋለሁ። መልእክተኞች ነን እንነግራችኋለን። ኢየሱስ ብቻውን ያድናል። እንዴት ብለህ ካልከኝ ብቻውና ቀራንዮ ኮረብታ ላይ የተንጠለጠለው ማን ነበረ? ከሱ ግራና ቀኝ ወንበዴዎቹ በራሳቸው መስቀል ተሰቅለዋል። ኢየሱስ የነበረበት መስቀል ላይ ማን አለ? ከመስቀሉ አናት ላይ ጲላጦስ ከጻፈው ጽሑፍ ውጪ ምን አለ? አካሉ ላይ የገባው ያ ምስማር ያ ብረት ካልሆነ በስተቀር ማን አለ አብሮት? ማንም የለም።
ብቻውን ያድናል ብዬ ስልህ ብቻውን ነው ለሰው ልጆች። ለማርያምም ብቻውን ነው የሞተላት፣ ለራሷ ለማርያም ለጌታችን እናት ማለት ነው። እሱ ባይሞት አትተርፍም ነበር። እሷ ራሱ አጭርና ግልጽ ነው የምነግርህ፣ አትተርፍም ነበር። የአምላክ እናት ስለሆነች አይደለም የሚገባበት። በአምላክ እናትነት አይደለም መንግሥተ ሰማያት የሚገባው፣ በደሙ ንስሐና የኃጢአት ይቅርታቸውን በስሙ አምነው ላገኙ እንጂ። ስለዚህ ጌታ ሞቷል በቀራኒው መስቀል ላይ። በቃ ለሰው ልጆች በደልና ኃጢአት ብቻውን የተሰቃየው፣ ብቻውን ነው ኮምጣጣውን የጠጣው፣ መራራውን ጽዋ የጠጣ ብቻውን ነው በእንጨት ላይ መስቀል ላይ የገደሉት ብቻውን። ብራዘር ይህንን የአረብ ሽማግሌና የአገር በቀል አሮጊት እኮ አልኩ በእውቀት እንደ ደብረ ብርሃን በግ ነው የምነዳለ አልኩ፣ በወንጌል በትር ብቻውን ነው የሞተው። የእግዚአብሔር ልጅ ብቻውን ነው የተሰቃየው። መስቀሉን ተሸክሞ ብቻውን ነው ደፋ ቀና ያለው ከኢየሩሳሌም እስከ ቀራንዮ ኮረብታ። ምንም እንኳን በመንገድ ላይ ሲደክመው ስምዖን የተባለ ቀሬናዊ በመንገድ ሲሄድ አግኝተውት ና ብለው መስቀሉን አስገድደው ጫኑበት ይላል ሉቃስ ላይ። ስምዖን የቀሬናው መስቀል ስለተሸከመ ጌታ ደክሞት የሮም ወታደር እንዲሸከም ጫኑበት ይላል ሉቃስ ሲናገር። አስገድደው ነው የጫኑበት። እሱ እንኳን ተሸክሞ መንግሥተ ሰማያትን መግባትን ያገኘው በአብ ልጅ በኢየሱስ እንጂ መስቀል ስለተሸከመ አይደለም። ኢየሩሳሌም ሄጄ መስቀሉን ተሸክሜ ይላል። ሲጀምር መስቀሉን አታገኘውም። ብታገኘውም እሱን ስለተሸከምክ አይደለም። ለምን ዘመንህን ሁሉ እንደ አህያ ለአህያ አስረን ለምን አትከተልም? አድንም እንዴ ኤርምያስ ምን እያልክ? አድንም። እሁድ እንገናኝ ዮኒ ማኛ ቤት ዲቤት ጠርቶኛል አንድ ኦርቶዶክሳዊ ወንድም ዲያቆን። እናወራለን ስለ መስቀሉ። አሁን ጌታን ተቀበሉ ወንድሞች ናቶቼ፣ ጌታን ተቀበሉ፣ ጌታን ተቀበሉ። በቃ እሱ ብቻውን ነው የሞተው፣ ብቻውን ነው መቃብር ውስጥ እኮ ብቻውን ነው የነበረው። እንዴ ማና ማ ነበሩ አብሮ የተቀበሩ? ከሙታን እኮ ሲነሳ እኛን ስለማጽደቅ እኮ ነው ከሙታን የተነሳው። ብቻውን በመስቀል ላይ ሞተ፣ ብቻውን ተቀጠቀጠ። በቀያፋና በሐና በሊቀ ካህናቱ ግቢ፣ በሄሮድስና በጲላጦስ ግቢ ብቻውን በፍርድ አደባባይ ቆመ። ብቻውን ስለኔ ሲል፣ ስለ አንተ ሲል ብራዘር፣ ስለ እኔና ስለ አንተ ሲል። አንተ ገና እዚህ ትለፋለፋለህ እንዴ? ስለ እኔና ስለ አንተ ሲል የአብ ልጅ ተሰቃየ። በሸላቾቹ ፊት ከአንደበቱ ጽድቅና እውነት የሚወጣው ጌታ ዝም አለ። አንተ እዚህ ትለፈልፍልኛለህ አይደል? አምላክ ሰው ዝም አለ። በሞቱ ሞታችን እንዲወገድ መራራውን ጽዋ ስለኛ ሲል ጠጣ። ብቻውን የሞተው ብቻውን ማለት ነው። ኦኬ አንተ ይህን እውነት አይነግሩም። ቤተክርስቲያን በመጽሐፍት ላይ እጣቢ ጠጥተህ ትድናለህ ትላለች። ድርሳነ መድኃኔዓለም ወገድ ለመባህ ሲሆን እጣቢ የድስት የጋን የምናምን የእንስራ እንደዚህ ማለት ነው። ፍቅፋቂ እጣቢ ማለት እኔ ጨው ገዛላችኋለሁ እንደምንም አቅሜን አሞቀንተን ብዬ አጠነካክሬ ማለት ነው። ታዲያ ምን ልበልህ? እጣቢ ጠጥተህ ትድናለህ ብሎ የሚል መጽሐፍ አንተ ብራዘር፣ እጣቢ ጠጥተህ ትድናለህ ብሎ የሚል መጽሐፍ እንዴት አሜን ብለህ ትቀበለዋለህ? ኢየሱስ ያድናል ብሎ የሚል ወርቅ የሆነ የሐዋርያቱ ትምህርት በጴንጤዋ እናትህና እህት በወንድምህ በኩል በጓደኛ በኩል ሲነገርህ አላምን ብለህ እዚህ መተህ ስታወራ ለማታውቀው ነገር ስንጠይቅ መልስ ስትታጣ ስንነግርህ ልብን ልከኛ አድርገህ ውስጥ እኮ መንፈስ ትክክል እኮ ነው። የልጁ ኤርምያስ ነው እሱ እኮ የሚያወራ እኮ ትክክል ነው። ዳንኤል ላላችሁኝ እነሱ የሚያወሩት አንተ ነገራቸው ሁሉ እኮ ይወሳውሳል ትላለህ በራሳችሁ በወጣት ንግግር። እዚህኛ ጋር አትልም። ዞር ስትል ግን ታወራለህ። ታውቃላችሁ ከጴንጤ አፍ አርቲ ቡርቲ የሆነ ታሪክ አይወጣም። ተረታ አይወጣም። ጽድቅ ኢየሱስ ክርስቶስ የእግዚአብሔር ልጅ የእሱን እውነት እነግራችኋለን ማዳኑ። ስለዚህ ይሄ ጌታ ይወድሃል ወንድሜ። እውነትን ነው ወይ ኤርምያስ ምለህ ብትለኝ ካልከኝ እውነቴን ነው ብዬ የምልህ እንዳንተ የሚወደው ፍጥረት የለም። እንዳንቺ የሚወደው ፍጥረት የለም።
እኔ የምልህ እኔ ብዙ እንደዚህ ማለት ታካብደው አትችልም ብለህ አትበለኝ። በደንብ ነው የማካብደው። በምን አውቃለሁ ብለህ ካልከኝ ለእኔና ለአንተ ሲል እኮ ነው ነፍሱን በመስቀል ላይ ይሰጡ። ለእኔና አንተ ሲል እኮ ነው ሰውነቱ እንደዛ የተተለተለው በመገረፍ በምስማር ደረቅ እንጨት ላይ ያጣበቁት ለእኔ ሲል ነው፣ ለአንተ ሲል ነው፣ ለአንቺ ሲል ነው። ይህን እውነት አትክፉት። እሺ ወንድሞቼ እናቶቼ፣ እዚህ መጥቼ ሁሉ ቀን ስንነግራችሁ የነዘነዝናችሁ መስሏችሁ ታይታችሁ ከሆነ አዎ ንዝነዛችን ገሃነመ እሳት እንዳትወርዱብን ነው። አብሮ አደጌ የአገሬ ልጅ የኢትዮጵያ የኤርትራ የሰው ልጅ በሙሉ የአዳም ዘር የተንከራተትከው የአዳም ዘር ዛሬም አምላክህን ለመፈለግ ዛፍና እንጨት፣ ተራራና ወንዞች፣ ሸለቆች በሰው እጅ የተሰሩ ቫርኒሽ የተለቀለቁ ዝገው ከብረት ተሰርተው ዝገው ቫር እንትን ምንድነው ረስት የሚቀቡ እንዳይዝጉም ልክ እንደዛው የሚቀቡ አንዳንዱ በሰው ትከሻ ላይ አንዳንዱን በእንስሶች ትከሻ ላይ የሚጭኗቸው ወደ እነሱ ሲጸልዩ ሲለፈልፉ ቢኖሩ የማይመልሱላቸው እንደኔ አይነትም በድን አማልክት እያመለከ ይኸው የአዳም ዘር በሙሉ በሰባቱም ክፍለ ዓለማትና በባህር ደሴቶች ላይ 75% የተንጣለለ ባህር ባለበት በዚህ ፕላኔት ላይ እንደ ውቅያኖስ፣ ፓሲፊክ፣ አትላንቲክ ብሎ በሚል ማለት ያው ይራወጣል። በቃ እንደ ቻይና፣ ከቻይና ወደ ሞንጎሊያ፣ ከሞንጎሊያ ወደ ፊሊፒንስ፣ ከፊሊፒንስ ወደ አውስትራሊያ፣ ከአውስትራሊያ ወደ ፓፓኒጊ፣ ከፓፓኒጊ ወደ ፊጂ፣ ከፊጂ ወደ ኢንዶኔዥያ፣ ከኢንዶኔዥያ ወደ ዱባይ፣ ከዱባይ ወደ ኢትዮጵያ፣ ከኢትዮጵያ እንደገና ደግሞ ወደ አፍሪካ፣ ከአፍሪካ ሌሎቹ ሀገሮች ማለት ነው። ከዛ ደግሞ ይሄድላል ወደ ግብፅ ይሄዳል፣ ሰሜን አፍሪካ ላይ፣ ከዛ ደግሞ አውሮፓ ይሄዳል፣ ከዛ ካናዳ ይሄዳል፣ ከዛ ደግሞ አሜሪካ ደግሞ ይሄዳል፣ ከዛ ደግሞ ላቲን ዙረት። ምንድነው ፍለጋው? የሰው ዘር እንደዚህ ዞሮ እንኳን አምላኩን አያገኝም። በእንዲህ አይነት ዙረት አታገኘውም። መጽሐፍ ቅዱስ የሚባል በእጃችን ላይ ያለ በቤታችን ያለ አያት አውርሶ ሄደው ብሉይ ኪዳንና አዲስ ኪዳን የሚባል መጽሐፍ አለ። ዛሬ ተነሳና ከላዩ ላይ አቧራውን አራግፈህ የአምላክን እግዚአብሔርን ቃል አያቴ በዘመኑ ገዝቶት ነበር ሄደው አያቴ ለአባቴ ሰጠ፣ አባቴ ደግሞ ለእኔ አስተላለፈልኝ እና ያው አያቴም አላነበበውም። አያትህ እንደውም በመጽሐፍ ቅዱስ ውስጥ ያስቀመጠው ጠጅ ሳርና አሪቲ ሁሉ አለበት። አባትህ ገና ሕፃን ሆኖ በተወለደ ጊዜ የተከፈለ ካርኒ ትኬት እዛ መጽሐፍት ውስጥ አለ። መድኃኒዓለም ምስክሬ ነው። ሂድና እየው ታገኘዋለህ። መጽሐፍ ቅዱስ የሚባለውን ከሳጥን ውስጥ አውጣና ከአሪቲ ጋር ምናምን ጥሩ ሽታ እንዲሸጥ ምናምን ብለው በነጠላ ጥቅልል አድርገው እዛ በልቶታል የአምላኬን ቃል። አንተ እዚህ አባ ጊዮርጊስ ዘጋስጫ የጻፈውን ተረታንብልኛል። ህይወትን መጽሐፍ ውስጥ መጽሐፍ ቅዱስን በቤት ውስጥ ብል እንዲበላው ከጨርቅ ጋር ጨምረህ አቧራ እንደውም እሱም በክብር ያስቀምጡ ካለ ነው። አንዳንዶች እኮ ልጆቻቸው ሁሉ ጭምር እኮ ይቀዱታል ገጹን፣ የመጀመሪያውን ቀጹ፣ ሁለተኛው አታገኘውም። የተቀዳደደ ይህስ ቀዩ ጉማጅ የሚመስለው እሱ በክብር ተቀምጧል። አምላኬ የምትድንበትን ነገር እግዚአብሔር እኮ ነገረ። ወንድሜ የምንድንበትን ነገር እኮ ነገረ። የእግዚአብሔርን ቃል ሩቅ ከወንዝ ማዶ ተሻግሮ ማን ያመጣልኛል ብለህ አትበል እኮ አለው። ቃሉ በልብህም በአፍህም ሆኖ ቀርቦልሃል። ይህ የምሰብከው ቃል እሱ ነው አለ እኮ ቅዱስ ጳውሎስ። ምንድን ነው የምሰብከው ቃል ብለት? ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ከዛማ ትድናለህ። በቃ ይኸው ነው በቃ መድኃኒዓለምን ይኸው ነው በቃ። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉም መስክሮ ይድናል።
አንዱ ጌታ 44ቱ አይልም፣ አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ድሃ ነው አይልም፣ ባለጠጋ ነው። የምን ባለጠግነት? የጸጋው ባለጠግነት፣ የምህረቱ ባለጠግነት፣ የፍቅሩ ባለጠግነት ማለት ኢየሱስ ጌታ እኮ ነህ። የምህረት ባለጠግነት ምሮህ የማያልቅበት የፍቅሩ ባለጠግነት በሰው ቃላት አይገለጥም። የምህረቱም የፍቅሩም የጸጋውም የሱ በምን ራሱም አይገለጥም። የሚያደርገውም የቸርነቱን ብዛት ማን ይገልጣል? ማን ሊያወራ ይችላል? ማን ሊያወራ ይችላል? ብራዘር አውርተን ሳንጨርስ የዘመናችን ቁጥር ያልቃል። ኦኬ ኤርሚያስ በቃ ልትኖርበት የተሰጠህ ዕድሜ 1000 ዓመት እንኳን እንድኖር ቢፈቀድልኝ ቆይ ላውራው ብዬ በሞክር በዘመኔ ሁሉ ሳውራው ብትኖር ኤርሚ የጌታን ነገር የምህረትና የቸርነቱን ብዛት ገልጠ ሳጨርስ ዕድሜ ያለቀ ስንት ሆነ? 1000 እንዴ 1000 ሞላ። እና በቃ ለሚቀጥለው ትውልድ ደግሞ እሱ ይቀጥላል። አንተ በሰላም ወደ አባቶች ተከማች። ያኛውም ደግሞ ይመጣል። ልክ እንደዚህ የተሰጠው ዘመን አውራ ተብሎ ይባል ለእሱም 1000 ይሰጠው። ትውልድ ስራህን ይናገራሉ ይላል። ሃሌሉያ። ትውልድ ስራህን ይናገራሉ። አንደኛው ትውልድ ጨርሶት አያልፍም። የሚቀጥለው ትውልድ ይቀጥላል። የኔ ጌታ ለዘላለም ስም ይባረክ። እዚህ ውስጥ ያላችሁ ጌታን ተቀበሉ። ዳንዬ ጥሪ ያደርግላችኋል አላችሁ። እኔ ጥሪ ላደርግላችሁ። ዳንዬ ይጸልይላችኋል። በጣም ደክሞኛል በስጋዬ። ጌታ ለመቀበል የምትፈልጉ ሰዎች አላችሁ፣ ወንድሞች እናቶች አላችሁ። እዚህ ውስጥ ጌታዬ ኢየሱስ ምስክር ነው፣ ዝም ብሎ አያስወራኝም አላችሁ። ጌታ ለመቀበል የምትፈልጉ ሰዎች አላችሁ፣ እንጸልይላችሁ። 77 ቁጥር ጻፉልን። ኦኬ እንጸልይላችሁ። ኑ እኛ የእግዚአብሔር መልእክተኞች ነን። 77 ቁጥር ጻፉልን። እሺ ቴንኪው ናክዳ ነየት የተባረክ። ኦኬ እሺ ኑ ማንች ጸዲ። እሺ ጌታ ለመቀበል ትፈልጋለሽ? ኦኬ ማክዳ ጌታ ለመቀበል ነው የጻፍሽው 7 ቁጥር አላችሁ። እህቴ ወንድሞች እና እህቶች ጌታ ኢየሱስ ምስክር ነው አልኩ። አይኖ ሆሊ ስፒሪትን በደንብ ነው የማውቀው አላችሁ። ሃና አለሽ፣ ኤዲ አምልጡ። እህቶቼና ወንድሞቼ ነገርኳቸው፣ አምልጡ። እሺ ወንድምነት አምልጡ። ለራሳችሁ ነው የምትድኑት እህቴ፣ ለራስሽ ነው የምትደኙ። ጌታ እግዚአብሔር በምሕረቱ ባለጠጋ የሆነ በደል ኃጢአትሽን ልማርሽ፣ ነይ ወደ እኔ ከነድካምሽ ጭምር ነይ ወደ እኔ ያሳርፋችኋለሁ እያለ ክርስቶስ እየጠራችሁ ለምን የምትግደረደሩት? ታላቁ ጌታ እኮ ነው የጠራችሁ። መሐሪው እግዚአብሔር እኮ ነው የጠራችሁ። የሰው ሁሉ ወዳጅ እኮ የሆነው ጌታ እኮ ነው የጠራችሁ። ለጥሪው ምላሽ ስጡ። ጌታ እግዚአብሔር ባርካችሁ። 4 እና 5 ሰዎች አይቻለሁ። ዳንዬ ጸልይላችኋል። ኑ ወደ እግዚአብሔር መንግሥት። ሰውን መፍራት ወጥመድ ነው። ሰውን መፍራት ወጥመድ ነው። አይ ነው ጌታዬን አውቀዋለሁኝ። ሰውን መፍራት ወጥመድ ነው። ለእናንተ የንስሐ ጊዜ ነው። ጌታ ኢየሱስ የሰጣችሁን ጊዜ ተጠቀሙበት። ሰው የተሰጠውን ጊዜ ስላልተጠቀምበት ብዙዎች ይህንን እድል ሳይጠቀሙበት የተሰጣቸውን እድል ሳይጠቀሙበት እድላቸው አለፈ። ያ የተሰጠ ዘመን አለፈ ማለት ነው። እግዚአብሔር ሁሉ ቀን እንደዚህ አይለምንም። የምሕረቱ በር አንድ ቀን ይዘጋል ወይ የዘመን ቁጥር ይዘጋና በሞት ተጠርተህ ትሄዳለህ። የዛን ቀን እኔን አንተን አያድርገኝ ብራዘር። እንዲህ ስትለመኝ ሞት ድንገት ቢነጥቅህ አበቃ ያንተ ነገር። የት እንደምገባ ታውቃለህ? ኢየሱስ ክርስቶስን ባለማመን ድቅድቅ ጨለማ የእሳት ባህር ትገባለህ። ገሃነመ እሳት ማለት ነው። ይህን ጌታስ ብትቀበል በእግዚአብሔር መንግሥት እንደ ፀሐይ ለዘላለም እንደ ጨረቃ ደምቀህ ትኖራለህ። ስለዚህ የመዳን ቀን አሁን ነው። ኑ ጌታን ተቀበሉ። ኑ በእርሱ ኑሩ። እንግዲያው ጌታ ኢየሱስ ሆይ ይህንንማ ብለህ ካልክ ጌታችን ኢየሱስ ክርስቶስ ሆይ ወደ አንተ እመጣለሁ። ኃጢአተኛ ነኝ ግን ወደ አንተ እመጣለሁ ከነ ኃጢአቴ ወደ አንተ እንድመጣ አይደል የጠራኸኝ? ከነ ኃጢአቴ ወደ አንተ እመጣለሁ። ከኃጢአቴ ፈጽመህ በፈሰሰው ደምህ ጠበኝ፣ አንጻይ፣ ቀድሰኝ፣ ልጅህ አድርገኝ። ስሜን በሕይወት መጽሐፍ ጻፈው። በቀረልኝ የሕይወት ዘመን አንተን ከባሕርይ አባትህ ከአብና ከመንፈስ ቅዱስ ጋር በእውነተኛ አምልኮ አምልኬ እንዳልፍ እርዳኝ። እንካ ዘላለሜን፣ እንካ ወራቶቼን፣ እንካ ቀሪ ዘመኔን።
በላችሁ ለጌታ ሕይወታችሁን ስጡ። ጌታ ኢየሱስ ለዘላለም ይወዳችኋል፣ ይወደናል። እግዚአብሔር አምላክ ይባርካችሁ። ወንድምነት ዳን እያለ ወንድምነት ለነዚህ ወገኖች ጸልይላቸው። በስጋዬ ጥቅም ብሎኛል። አሜን። ተባረኩ። ሰላሙ ነው። ጸልይላቸው ፕሊስ። ጌታ እንዲቀበሉ የጻፉ ከ5 በላይ ሰዎች አሉ። ቴንክ ዩ። እሺ ጌታ ይባረክ። አብረን እንጸልያለን። ጌታ ይረዳችኋል። አንድ 5-6 ልጆች አይቻለሁ እኔ ራሴ 77 ቁጥር የጻፋችሁ ወገኖች አብረን እንጸልያለን። ዛሬ መዳን ይሆንላችኋል። እናንተ ብቻ አይደላችሁም፣ ቤተሰባችሁ ጭምር ነው የሚድነው። እግዚአብሔር ይባረክ። ዛሬ መዳን ነው የሚሆንላችሁና እግዚአብሔር ድንቅ አምላክ ነው። አብረን እንጸልያለን። ጌታ ይባረክ። እሺ እኔ በጸሎት መራችኋለሁ። የምትችሉ ሰዎች ካላችሁ መግባት ትችላላችሁ። አብሬ መጸለይ ይችላል። ይሄን ጌታ ዛሬ በአደባባይ መቀበል እፈልጋለሁ፣ ህይወቴን ለኢየሱስ መስጠት እፈልጋለሁ የምትሉ ሰዎች ካላችሁ አብረን መጸለይ እንችላለን። እግዚአብሔር ይባረክ። በቃ ዛሬ ከጨለማ ከድቅድቅ ጨለማ ወደሚደነቅ ብርሃን፣ ከሞት ወደ ህይወት፣ ከሰይጣን ባርነት ወደ እግዚአብሔር ልጅነት ነው የምትቀየሩት። እግዚአብሔር ይባረክ። በህይወታችሁ የሚሆነው ይሄ ነው። ትላንትናችሁን ጠላት በባርነት ውስጥ ይዛችሁ የነበር በተለያየ ቀንበር፣ ያንን ሁሉ እግዚአብሔር አምላክ ዛሬ በልጁ በክርስቶስ ኢየሱስ ስታምኑ ላታስታውሱት፣ ትላንትናችሁን ሊያስረሳ በተሻለ የልጅነት ክብር ውስጥ ሊያኖራችሁ እግዚአብሔር አምላክ ዛሬ ለእናንተ በህይወታችሁ ላይ ድልን ያደርጋል። የተቀበልነው የሆነልን ህይወት ይሄ ነው። አብረን እንጸልያለን። እግዚአብሔር አምላክ ዘመናችሁን ይባርክ። ጌታ ድንቅ አምላክ ነው። ይህን ጌታ ለመቀበል የወሰናችሁ ወንድምቶች ባላችሁበት ስፍራ አጭር ጸሎት ከኔ ጋር እንጸልያለን። እግዚአብሔር በሁሉ ስፍራ ላይ አለ። ሁሉን ማየት፣ ሁሉን መስማት ይችላል። ልክ ነው። እኛ እናያችሁ ይሆናል፣ አንሰማችሁ ይሆናል፣ የት እንዳላችሁ አናቂ ይሆናል። እግዚአብሔር ግን የፀጉራችሁን ቁጥር እንኳን ያውቃል። ያልተሰሩ ቀናቶቻችሁን እንኳን እግዚአብሔር ይረዳል፣ ያውቃል። እግዚአብሔር ይባረክ። ስለዚህ በጌታ ፊት ሆናችሁ ይህንን የንስሐ ጸሎት ከኔ ጋር እንጸልያለን። ዛሬ ነፍሳችሁ በክርስቶስ ኢየሱስ አምና ትድናለች፣ መዳን ይሆንላታል። አጭር ጸሎት እኔ በጸሎት መራችኋለሁ። ባላችሁበት ስፍራ ሆናችሁ በንስሐ እግዚአብሔርን ትለምኑታላችሁ። እንጸልይ። እኔ የምለውን ከኔ ኋላ ከቻላችሁ ተንበርክካችሁ፣ የምትችሉበት ቦታ የሚመች ከሆነ አብራችሁ ይህንን ጸሎት ለጌታ ትነግሩታላችሁ። የማትችሉ ከሆነ ችግር የለም፣ ባትንበረከኩም ግን ከልባችሁ ሆናችሁ ለጌታ ጸሎታችሁ አድርጋችሁ ይህንን ልመና ትነግሩታላችሁ። እግዚአብሔር ይባረክ። ጌታ ሆይ ስለዚህ ቀን አመሰግንሃለሁ። ዛሬ ኃጢአተኝነቴን በደለኝነቴን አምኜ በፊትህ ንስሐ ገባለሁ። እግዚአብሔር ሆይ ኃጢአተኛ በደለኛ ሰው ነኝ። ዛሬ ግን ልጅህ ኢየሱስ ክርስቶስን በማመን የሚገኘውን የዘላለም ሕይወት ተቀብዬ ልጅህ ልሆን ኢየሱስ ክርስቶስን የሕይወቴ ጌታና አዳኝ አድርጌ እቀበላለሁ። ዛሬ ዓለምን፣ ሰይጣንን፣ ሥራውን ሁሉ እክዳለሁ። የእግዚአብሔር ልጅ የሆንከውን አንተን የሕይወቴ ጌታና አዳኝ አድርጌ በልቤ ላይ ሾማለሁ። እግዚአብሔር ሆይ በብዙ አንተን ኃጢአት በደል አሳዝኜሃለሁ። ዛሬ ግን ምሕረትን እንድታደርግልኝ በፈሰሰው በልጅህ በክርስቶስ ኢየሱስ ደም ኃጢአት በደሌን ሁሉ እንድታጥበኝ ንጹሕ እንድታረገኝ እማጸንሃለሁ። ዛሬ ምሕረትና ቸርነትን ለእኔ አብዛልኝ። ስለተቀበልከኝ አመሰግንሃለሁ። አባት ሆይ ከዛሬ ጀምሮ ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣
ስራውን ሁሉ ክጃለሁ። የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ የሕይወቴ ጌታና አዳኝ ነው ብዬ ተቀብያለሁ። ስለ ረዳኸኝ አመሰግንሃለሁ። ልጅ ስላረከኝ ስም ይባረክ። ምሕረትህን ከኔ ስላልነፈክ ክብር ላንተ ይሁን። በነገር ሁሉ እርዳኝ። ከዚህ በኋላ እንዳልበድልህ ከፊትህ እንዳልሸሽ እግዚአብሔር ሆይ እጆቼን ያዝ። ስለ ሰማኝ ተባረክ። በክርስቶስ ኢየሱስ ስም ጸለይኩኝ። አሜን አሜን ብለናል። ወዳጆች በሰማይ በዚህ ሰዓት ላይ ታላቅ ደስታ አለ። እናንተ ጠፍታችሁ ነበር፣ ሞታችሁ ነበር። ዛሬ ግን በሕይወት ተገኝታችኋል። በእግዚአብሔር ልጅ በክርስቶስ ኢየሱስ በማመናችሁ ከእግዚአብሔር ጋር ታርቃችኋል። እንኳን ወደ እግዚአብሔር መንግሥት መጣችሁ። ይህን ጌታ የተቀበላችሁ ወገኖች በውስጥ መስመር አገኙን ትችላላችሁ። አለያ ደግሞ አቅራቢያችሁ የሚገኙ የጤነኛ የቤተ ክርስቲያን ህብረቶች ካሉ ሄዳችሁ ጆይን አድርጓቸው። አገር ውስጥ ካላችሁ ጤነኛ የምንላቸው ቤተ ክርስቲያን ሄዳችሁ በውስጥ መስመር ወይ ለእነሱን ጠይቁን፣ ሄዳችሁ ጆይን አድርጉ። መሰረተ ክርስቶስ፣ ሙሉ ወንጌል፣ ቃለ ሕይወት፣ ቤዛ አሉ ጤነኛ የሚባሉ ማለት ነውና የሰማቸውም ያልጠራ ናቸው። ሄዳችሁ ጆይን አድርጉ። እግዚአብሔር ስለ እናንተ ያደረገውን ነገር ንገሯቸው። እግዚአብሔር ይባረክ። ጌታ ይመስገን። ለየትኛው መንፈሳዊ ጥያቄ ግን በውስጥ መስመር አገኙን። እዚህ ያለን አገልጋዮች ዳጊ ያለ፣ እኔ ያለው፣ ብሩኬ ያለ፣ ቢኒሻ አለ። ልታገኙን ትችላላችሁ በውስጥ መስመር። ጸጋና ሰላም ይብዛላችኋለሁ። ዛሬ ለእናንተ መዳን ሆኖላችኋል። በላይ በሰማይ የአባታችሁ ፊት ብራይት ሆኗል። አሁን ደስ ብሎታል። እግዚአብሔር ስሙ ይባረክ። ከዛሬ ጀምሮ እናንተ ባሪያ አይደላችሁም። ከዛሬ ጀምሮ እናንተ የእግዚአብሔር ጠላቶች አይደላችሁም። ከዛሬ ጀምሮ እናንተ በእግዚአብሔር ላይ አመፀኛ አይደላችሁም። ከዛሬ ጀምሮ እናንተ ግን ሰማይ የሚያውቃችሁ የእግዚአብሔር ልጅ መሆናችሁን፣ በልጁ በክርስቶስ ኢየሱስ ደም መቀደሳችሁን፣ ዛሬ ጀምሮ ሰማይ እናንተን የሚያየው በልጁ በክርስቶስ ኢየሱስ ደም ተቀድሳችሁ ቅዱስ ሕዝብ እንደሆናችሁ ነው የሚረዳው። እግዚአብሔር ይባረክ። ስለዚህ ለርስቱ የተለያችሁ ናችሁ። እናንተ መንግስት አላችሁ። ከዚህ በኋላ ወራሾች ናችሁ። እግዚአብሔር ይባረክ። አይገርም? በቃ ትላንትና እኮ አልነበራችሁም፣ በኃጢአት በበደል ውስጥ ነበራችሁ። አሁን ግን በህይወታችሁ የተከናወነው መንፈሳዊ ህይወት ይሄ ነው። አሁን ኢየሱስ ክርስቶስን የህይወታችሁ ጌታና ዳኝ አድርጋችሁ ስለተቀበላችሁ ሰማይ ተቀብሏችኋል። አሁን ከዚህ ሰዓት ጀምሮ እናንተ የእግዚአብሔር ልጆች ናችሁ። በጨለማው ዓለም ላይ የምትረግጡበትን የልጅነት ስልጣን ተቀብላችኋል። እባብና ጊንጡን የሰይጣንን አሰራር የምትረግጡበት ስልጣን አላችሁ። ክብር ለጌታ ይሁን። ከዚህ ሰዓት ጀምሮ ሰይጣን የያዘውን ሰው በኢየሱስ ስም እያላችሁ ያንን ሰው ነፃ የማውጣት ስልጣን አላችሁ። አይገርም? ከዚህ ሰዓት ጀምሮ ለታመሙ ሰዎች በኢየሱስ ክርስቶስ ስም እየጸለያችሁ እግዚአብሔር እንዲፈውሳቸው በክርስቶስ ኢየሱስ ስም እየጸለያችሁ ይህንን የታመመን ሰው ወደ ጌታ ማቅረብ ትችላላችሁ። ሰማይ ይቀበላችኋል። ሰማይ ይሰማችኋል። አሁን ባሮች አይደላችሁም እናንተ፣ እግዚአብሔር ራሱ ተቀብሏችኋል። እግዚአብሔር ይባረክ። ይህንን ህይወት ነው ያገኛችሁት። ይህንን ያገኛችሁት ዛሬ ብትሞቱ የት እንደምትገቡ እርግጠኛ ናችሁ። አሁን ብትሞቱ እግዚአብሔር ድንገት የመጨረሻ ዘመን አሁን ጌታ ሰዓት ቢሆን ኢየሱስ በክብር ቢመጣ የተዘጋጀላችሁን መንግስት የምትወርሱ የተዘጋጀላችሁን ርስት ወራሾች ነን። እግዚአብሔር ይባረክ። ከቅዱሳን ጋር ከዚህ በኋላ እናንተ ባላገሮች አብራችሁ መንግስቱን ወራሾች እንጂ መጻተኞችና እንግዶች አይደላችሁ። ማርያም የወረሰችው መንግስት አብራችሁ ወራሾች ናችሁ። እግዚአብሔር ይባረክ። ጳውሎስ የወረሰውን መንግስት፣ ጴጥሮስ የወረሰውን ያንን ርስት እናንተም አብራችሁ ተካፋዮች ናችሁ። እግዚአብሔር ይባረክ። የሆነላችሁ ታሪክ ይሄ ነው ወዳጆቼ። ክርስትና ይሄ ነው። እግዚአብሔር ይመስገን እና ጌታ ኢየሱስ ይባረክ። ጸጋና ሰላም ይብዛላችሁ። እንቀጥላለን። ምናልባት ትንሽ ሰዓት አለን፣ መቀጠል እንችላለን። ያነሳነው ርዕስ በጣም ወሳኝ ርዕስ ነው። እግዚአብሔር በወደደ የእግዚአብሔር መንፈስ በመራን መልኩ አንዳንዴ ስለምንመራ ነው። ጌታ ይባረክ። ወንድምነት ጸጋ ይብዛልን። ብሩኬዋ አለ ድምፅን አሰማን። ቤካዬ ድምፃችሁን አሰሙን።
ድምጻችሁን አልሰማንም የእናንተን። ሶል ዲያቆን ነኝ እያለ ነው። ከዛ እንቀበለዋለን እሱን። ተባረኩልኝ አላችሁ ወንድም እህቶች። ዳኒዋ እኔማ ቅድም ዳጊ ቤት የገባው መስሎኛል። ታውቃለህ፣ ግን በእንቅልፍ ልበኝ መሰለኝ ተሸውጄ። ለካ በኋላ ላይ ምናምን ነገር ሳይ ዳኒሻ አንተነ ወይኔ ቤካ ምናምን ብዬ ጌታን ዳጊ ከፈተልኝ መሰለኝ እስከ መጨረሻው ድረስ ማለት ነው። እና ገርሞኛል። ማህበረ ቅዱሳን ለማንኛውም ሰላም ብያችኋለሁ። ጌታ የተመሰገነ ይሁን። እንግዲህ ብዙ ነፍሳቶች ወደ እግዚአብሔር መንግስት ተጨምረዋል። ጌታ ክብሩን ይውሰድ። እንቀጥላለን። ዳኒሻዬ ለመጀመሪያ ጊዜ ቀን ይመዝገብልኝ። ዳኒሻዬ ሻማ ነው ማበራው። አሜን። ቤካዬ ጸጋ ይብዛል። ተባረክ። እሺ ብሩክ አለ አለው ዳኒ ወንድምነት እንዴት ነህ? ሰላም ብያለሁ ሁላችሁንም ክርስቲያን ወንድምቶች። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። አለውኝ ወንድምነት ዳኒሻ ያለው። እሺ ተባረክ። እሺ ሶልን ተቀበለው እስቲ። አይ ቲንክ ኦርቶዶክሳዊ ነው። በዛው ተቀበለውና ከዲያቆን ነኝ እያለ ነበር። ካለ ሶል አለ አለው። ሰላማችሁ ይብዛ። እንዴት ናችሁ? እግዚአብሔር ይመስገን። ዲያቆን ነህ የኦርቶዶክስ? እሺ እንኳን ደህና መጣ። እሺ ብሩኬ ተቀበለው በዛ። ዳኒ እኔ 1-2 ደቂቃ ፈልጋለሁ። ቦታ ላስተካክልና በደንብ እንድንወያይ 1-2 ደቂቃ ፈልጋለሁ። ያለሁበትን ቦታ ልቀይርና። እሺ ችግር የለም። እሺ እኛ ብቻ እንዳንወራ ነው። እሺ ሶል መልካም። እሺ ዳጊ አለ? ዳግሻይ ትችላለህ? ያለበት ቦታ ይመቻል? እሺ እሺ ሶሪ ሶሪ። እሺ ወንድሙ እድል ለመስጠት ፈልጌ ነውና እንጂ አንተ ላለማውራት አይደለም ብራዘር። እሺ ኢየሱስ መካከለኛ ወይም አማላጅ ነው ብለህ ታምናለህ? መካከለኛ ነው ብዬ አምናለሁ። እሺ አማላጅስ? አሁን አማላጅ አይደለም፣ መካከለኛ ነው። አሁን አማላጅ አይደለም። እሺ እንደው ባይ ኤኒ ቻንስ ኢየሱስ አሁን አማላጅ አይደለም ያለችበት የቤተ ክርስቲያን ማስረጃ አለ? መጽሐፍ ከመጽሐፍ ቅዱስ ነው ወይስ ከቤተ ክርስቲያን መጽሐፍ? የቤተ ክርስቲያን እምነቷን የገለጠችበት መጽሐፍ ቅዱስን ጠቅሳ ኢየሱስ አሁን አያማልድም ያለችበት ማስረጃ ነው? እንደዛ የሚል የቤተ ክርስቲያን መጽሐፍ አላየሁም። አንተ ካለ ማስረጃውን ብታቀርብ፣ ከዛም እዛ ላይ ዲስከስ ብናደርግ የተሻለ ነው። እኮ ሶል ያለ እንደዛ ኢየሱስ አሁን አያማልድም ያለችበት የቤተ ክርስቲያን ኦፊሻል ዶክመንት አለ? የቤተ ክርስቲያን እምነቷን ቤተክርስቲያን አንተ በቤተ ክርስቲያን መጽሐፍ ላይ በመጽሐፍ ቅዱስ ላይ አሁን ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ መካከለኛ እንደሆነ ይገልጻል። በቤተ ክርስቲያን መጽሐፍ እንደዚህ የሚል አማላጅ ነው የሚል አለ የሚል ማስረጃ ካለ አንተ አቅርብና እዛ ላይ ደግሞ ዲስከስ እናድርግ። ሶሪ አንተን ይጠየቅ። እኔ እስከማውቀው ድረስ የለም በቃ እንደሌለ እንዳሳየ ብቻ። አሁን የኔ ፖይንት አሁን እስከምታውቀው ነው። በቃ የለም ማለት ነው። አማላጅ አይደለም ብላ ቤተክርስቲያን የጻፈችበት ማስረጃ የለም ማለት ነው። እኔ ዲስከስ ማድረገው በማውቀው ደረጃ ነው። እኔ አሁንም የምልህ እስከማውቀው ድረስ እንደዛ የሚል የለም ባይ ነኝ። ገብቷል እኮ ሶል የለም እኮ ነው። ኢየሱስ አሁን በዚህ ሰዓት አያማልድም የሚል የኦርቶዶክስ መጽሐፍ ማስረጃ የለም ነው እያልን ያለን። ግልጽ ነው ሶሪ የለም። ኦኬ እሺ ቀጥል። የለም ዋናው አለመኖሩ ለትውልዱ አለመኖሩን ማሳየት ስላለብን ነው። ባይዘው የለም። ኦኬ እኔ ማለት ካለ ታሳዩናላችሁ፣ ግን ቤተክርስቲያኒቱ ውስጥ በዚህ ደረጃ ላይ ኢየሱስ አሁን አያማልድም የሚል የተጻፈ ዶክመንት የላችሁም ማለት ነው።
የለም። ኢየሱስ አሁን አያማልድም የሚል የኦርቶዶክስ አስተምሮ ያለበት ሐሳብ ካለ ታሳዩናላችሁ ማለት ነው። ይህንን የምንጠይቅበት ምክንያት ስላለ ነው። ባይዘው ይህንን የማወራው። እሺ ኢየሱስ አሁን መካከለኛ ነው ብለህ ታምናለህ? አዎ አሁን መካከለኛ ነው ኢየሱስ በሰማዩ። አሁን ምን ማለት ነው መካከለኛ? በእግዚአብሔርና በሰው መሀል በመካከል ሆኖ የሚያስታርቅ ማለት ነው። አሁን ኢየሱስ መካከለኛ ነው ወይስ አይደለም? አሁን አይደለም። አሁን ፈራጅ ነው። አሁን ጌታ ነው። እሺ አሁን መካከለኛ አይደለም። እሺ ኢየሱስ አሁን መካከለኛ አይደለም የሚል የቤተ ክርስቲያንን መጽሐፍ እስቲ ማስረጃ አንተ። እኔ እያልኩ ያለሁት አሁን ደግሜ የምነግርህ በመጽሐፍ ቅዱስ ደረጃ ልሰጥ ይችላለሁ ጥቅስ። በቤተ ክርስቲያን መጽሐፍ ደረጃ ግን አንተ ካለ አምጣና ዲስከስ እናድርግ ነው። ከዛን ሀሳቡን እዛ ላይ አንተ የሌለህን ነገር እኔ ከየት አመጣለሁ ወዳጄ? ከሌለህ እኮ የለህም። አንተ አማኙ ከሌለ እኔ ለማምጣት አይጠበቅብኝም። አማኙ ነው የለም። በቃ አሁን ቤተክርስቲያኗ በዚህ ሰዓት ኢየሱስ አዳኝ ነው አምላክ ነው አማኙ ነው ማስረጃ ማለት የምታምነው እያልኩ ነው። ገባ ወዳጄ? ማስረጃ አንተ አሁን ላልከው ነገር ማስረጃ አንተ። አሁን ኢየሱስ ክርስቶስ በዚህ ሰዓት ላይ መካከለኛ አይደለም ያለችበት ማስረጃ ካለ አንተ። ከመጽሐፍ ቅዱስ ልስጥህ። ቤተክርስቲያን መጽሐፍ ቅዱስን ጠቅሳ ኢየሱስ በዚህ ሰዓት መካከለኛ አይደለም ያለችበት ማስረጃ ካለ ልቀበልክ። አዎ ደስ ይለኛል። አልተረዳሁም። ከመጽሐፍ ቅዱስ ነው ሐሳቡን የምሰጥህ ኦር ከቤተክርስቲያን? ቤተክርስቲያን መጽሐፍ ቅዱስን ጠቅሳ አንተ የምትጠቅሰውን ጥቅስ ጠቅሳ ከዚህ ጥቅስ የተነሳ ኢየሱስ አሁን በዚህ ሰዓት ላይ ኢየሱስ መካከለኛ አይደለም በዚህ ሰዓት ላይ ያለችበት ማስረጃ ካለ እንስማ። ካለ አንተ። የለኝም። የለም እንደሌለ ማሳየት ነው። የኛውን ትውልዱ እንደሌላችሁ ማሳየት ነው። እሺ ግን ዲያቆን ባይዘው እንዳትረሳ። እሺ አሁን በዚህ ሰዓት ላይ ኢየሱስ ክርስቶስ መካከለኛ እንዳልሆነ የሚያሳይ ደግሞ መጽሐፍ ቅዱሳዊ ማስረጃ ያስጠኝ። በቃ አላልኩ። ኢየሱስ አሁን በዚህ ሰዓት ላይ መካከለኛ እንዳልሆነ የሚያሳይ መጽሐፍ ቅዱሳዊ ማስረጃ ያስጠኝ። ና እንጂ ዲያቆን ወዳጅ ና ብራዘር። እሺ ወረድክ ዳንኤል ምን ብሎ ይስተ? እሺ ላሽ አለኩ አውደ ምሕረቱ ላይ አያማልድም ብሎ ይጮሃል። እዚህ ጋር ተጋ ሲመጣ እየታብተው ኦርቶዶክስ ወይኔ ኤኒዌይስ የገባ ሰው አለ። እሺ ጣና ገብተህ ላውራው። እሺ ጣና ሰላም። ጣና እሺ ሌላ ኦርቶዶክሳዊ ካለ እንቀበል እስቲ። ባይዘው አሁን ብለን ነው እንደዚህ የምንጠይቃችሁ። ይኸው ቤተክርስቲያናችሁ ውስጥ ኢየሱስ ክርስቶስ ላይ አመጻለች ማለት አሁን ያሉ አገልጋዮች ቤተክርስቲያናችሁ ላይ አመጽ ነው የሰሩት። ኢየሱስ ላይ አመጽ ነው የሰሩት። ይህንን በድፍረት ነው የምንናገረው። የትኛውም ሐዋርያ ኢየሱስ ክርስቶስ አሁን አያማልድም ብሎ የሰበከ ያስተማረ ሐዋርያ የለም። እሺ መሲ ሰላም። ከየት ቤተ እምነት ይሆን የመጣሽው? መሲ ዳንዬ በስተት ነው፣ ልጆች ነክተውብኝ ነው። አውረደ በጌታ ነኝ እኔ ይቅርታ። እሺ መሲ ተባረክ። እሺ ችግር የለም። እንኩትሽ ቢዘት እሺ ችግር የለም መሲ ችግር የለም። እሺ ቤንዚዮ እሺ ሰላም እንዴት ነህ? ደጋግመህ እየላክን ያለው ግን ደጋግመህ ትገባለህ ትወጣለህ። ሰላም ወዳጄ። እሺ ስላልሰማን አስወርጃለሁ። ሌላ ኦርቶዶክሳዊ ማለት ኢየሱስ አሁን አያማልድም የሚል ኦርቶዶክሳዊ ወዳጆች፣ ኦርቶዶክሳዊ
ኢየሱስ አሁን አያማልድም የሚል ኦርቶዶክሳዊ ነው የምንፈልገው። የዘመናት ተረት የቤተ ክርስቲያናችሁ ቅዠት እንደ እግዚአብሔር ቃል እንዳልሆነ ልናሳያችሁ እንፈልጋለን። ኦኬ፣ በእግዚአብሔር ቃል ላይ ተመዝና የሚቀል ትምህርት ነው ያላት ቤተ ክርስቲያናችሁ። ይሄን በድፍረት በአደባባይ ነው የምናገረው ብራዘርስ። እሺ ናዝራዊ፣ እሺ ሚሚዬ ሰላም፣ እንዴት ነሽ? የኛ ሚሚ መስላኝ እኮ ነው። ሰላም ሚሚ፣ ይሰማል ሚሚ? እታን እሺ፣ ሌላ ኦርቶዶክሳዊ ካለ ፕሊዝ፣ ሌላ ኦርቶዶክሳዊ ወንድም እህት ካለ ኢየሱስ እሺ፣ ኢየሱስ አሁን መካከለኛ አይደለም አማላጅ አይደለም የሚል ኦርቶዶክሳዊ ካለ እንቀበላለን። ሌላ ኦርቶዶክስ እሺ፣ ሌላ ኦርቶዶክስ እሺ፣ ሌላ ኦርቶዶክስ ካለ አንድ ቁጥር ይጻፍልን። ባይዘዌ መጽሐፍት ውስጥ ያሉ ትምህርቶች እንደውም ኢየሱስ በዚህ ሰዓት ላይ እንደሚያማልድ እንደሚለምን ነው የሚያሳዩት። የኦርቶዶክስ መጽሐፍቶች ማለት ነው። የኦርቶዶክስ መጽሐፍቶች አሁን የሚናገሩት የሚመሰክሩት እሱ ነው። ምን እንደሆነ ኢየሱስ በዚህ ሰዓት ላይ ምን እንደሆነ አማላጅ እንደሆነ ወዳጆች አማላጅ እንደሆነ ነው ኢየሱስ የሚናገሩት የሚመሰክሩት ይሄንን እሺ ሶል ተመልሶ መጣ። ይቅርታ ኮኔክሽን ነው። እሺ እንቀጥል። ደስ ይለኛል። መልካም። ኢየሱስ መካከለኛ አይደለም የሚል ማስረጃ እስቲ። ኢየሱስ አሁን ፈራጅ ነው የሚል ነው ያለኝ እምነት። አንደኛ ዮሐንስ 5:22 ላይ ጥያቄ ምን ነበር? ኢየሱስ መካከለኛ ነው አይደለም የሚል ኢየሱስ መካከለኛ አይደለም የሚል ማስረጃ እስቲ ከቤተክርስቲያን ከመጽሐፍ ቅዱስ። ፈራጅ መሆኑን ነው እየነገርኩ ያለሁት። ያ ማለት ፈራጅነቱ ላይ ምንም ጥያቄ የለንም። እና አሁን የጠየቅኩ ኢየሱስ በዚህ ሰዓት ላይ በደንብ ስማኝ፣ መካከለኛ አይደለም የሚል ማስረጃ ስጠኝ ነው ያልኩህ። ኦፍኮርስ መካከለኛ እንደሆነ የሚጠቅስ ጥቅስ አለ። ግን መካከለኛም ፈራጅም ነው እንዳልሆነ አሁን በዚህ ሰዓት ላይ ኢየሱስ መካከለኛ አይደለም ብለህናል። ኢየሱስ በዚህ ሰዓት መካከለኛ አይደለም የሚል ከአንተ ማስረጃ ነው የምንጠይቀው። ያ ማለት የነገርኩ እኮ ነው። መካከለኛ አይደለም ማለት ፈራጅ ነው። ፈራጅ መሆኑን ደግሞ በብዛት ጥቅስ ልሰጥ እችላለሁ። ወንድም ማለት ዮሐንስ አትደበቃ ሶል ጥያቄ ስለ ፈራጅነቱ አለ። አዎ ኢየሱስ ፈራጅ ነው፣ ምንም ጥያቄ የለውም። ፍርድ ሁሉ ለወልድ ተሰጥቶታል። አሁን ይሄ ጥያቄ በዚህ ሰዓት ላይ ኢየሱስ ግን መካከለኛ አይደለም የሚል ጥቅስ ነው ካንተ እየጠበቅኩ ያለሁት። መካከለኛ ስትል እስኪ እንትኑን ቃሉን በደንብ አብራራል መጀመሪያ እንድንግባባ ማለት ነው። እሺ አማላጅ አስታራቂ አይደለም በዚህ ሰዓት ማለት ነው። አማላጅ አይደለም። የማማለድ ስራም በዚህ ሰዓት አንደኛ ጢሞቴዎስ 2:5 ላይ አንድ እግዚአብሔር አለ፣ እግዚአብሔርና ሰው መካከል ያለ አንድ መካከለኛ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። እዚህ ጋር ኢየሱስ በምድር ላይ ባነበረበት ሰዓት ብራዘር ማን ይሳቀብህ ከጀርባ ወዳጄ? ለራስህ ነው ያሳቀ ወይስ አጠገብ ያለ ሰው ነው የሳቀው? ወንድም አለ። እሺ አይዟችሁ፣ የምር አይዟችሁ። እሺ ከቤ ሰላም ሰላም፣ እንዴት ነህ? እግዚአብሔር ይመስገን። እንደምን ነህ?
እግዚአብሔር ይመስገን ደህና ነኝ። ከየት ቤተ እምነት መጣ? እኔ ክፍለ ሀገር ነኝ። ያው አማኝ ነኝ። እሺ ጸጋ ይብዛልህ። ተባረክ። እሺ አሜን። እሺ ሰላም። የዕብራይስጥ ስም ያለ ሰላም ወዳጄ። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ ኢየሱስ አሁን መካከለኛ አማላጅ አይደለም የሚል ኦርቶዶክሳዊ ካለ ያው አሁን እግዚአብሔር ፕራይድ ያላችሁን ትምክት እግዚአብሔር እያስጣላችሁ ነው ያለው። እግዚአብሔር ይባረክ። በራስ አሁን እንደተኩራራኸው መልስ አላት እያልክ እንደምትፎክረው አይደለም። አሁን ጊዜው የራስ ትውልድ የራስ ህዝብ መልስ እንደሌለው እየተረዳ ነው ያለው። ክብር ለጌታ ይሁን። በተጠየቅ ቁጥር አሁን እባካችሁ ዲቤት አቁሙ የሚባልበት ሲዝን ደርሷል። ብራዘር እባካችሁ ዲቤት አትግቡ። በቃ የሆነ ሰው ዲቤት አለኝ ሲል አሁን ጭንቅ ላይ ነው ብራዘር። ህዝቡ አሁን ጭንቅ ላይ ነው። እባካችሁ በብዙ መምህራን በብዙ አባቶች ማስለመን ተጀምሯል። ይሄ ሰው ዲቤት አይግባ እየተባለ ማለት ነው። ቤት ተከፍቶ ለቅሶ እባካችሁ ዲቤት አይግባ። ብራዘርስ አይዟችሁ ወዳጆች አይዟችሁ። አሁን እግዚአብሔር በቃ ምንም ወዳጄ የዘመናት ታሪክህን የዘመናት ውሸትን ለትውልዱ በወንጌል ብርሃን እግዚአብሔር ትውልዱን ምን እያደረገ ነው ያለው? እያስተማረ እያሳየ ነው ያለው። እያስተማረ ነው ያለው። እሺ አባት ያኛውን ስልኬን አንጣልኝ። ያኛውን ትልቁን ይሄኛው አይፎን ያኛውን አንጣልኝ። ይሄንን ለማምጣት ነው ሞቱ። አይፎኑ ያኛውን አይፎን አንጣው እና በቃ እግዚአብሔር ዘመን አንጥቷል። እሺ ነባ ሰላም፣ እንዴት ነህ? እግዚአብሔር ይመስገን ሰላም ነው ዳኒ። እግዚአብሔር ይመስገን። ከየት ቤተ እምነት? ክርስቲያን ነኝ። እሺ ክርስቲያን ስትል የወንጌል አማኝ? እሺ ቴንክ ዩ ተባረክ። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ዳኒ የኛ ሰዎችንም ራሱ ቻሌንጅ ብታደርግ እኮ ጥሩ ነው። ጭምብላችንን ማውለቅ አለብን። እኛም ራሱ በእውቀት ላይ ነን አይደለንም። ሃይማኖተኛ ብቻ ልንሆን እንችላለን። እኛ ጋም እኮ መፈተሽ አለብን። ሁሉንም ንካ፣ ሁሉም ይታይ። ምክንያቱም ጭምብል እናውልቅ፣ እውነትን ተነጋግረን ወደ እውነት እንድረስ እና ግድ የለም ሁሉም ይዳሰስ። ተባረክ። እሺ ከቢ አልገባኝም። ኢየሱስ ለምን መሰለህ ሃይማኖት ሊኖረን ይችላል። ይኸውልህ ወንድሜ ብሎ የሚያምን ሰው አለ። አይ በምን ታውቃለህ? ነካ አድርገህ ነው ማየት አለብህ። እኔ አንድ ወቅት ላይ ወንጌል ለውጭ ልመሰክር ወጥቼ ማለት ነው በቃ ኢየሱስ ሰው ነው ብዬ ጀመርኩኝ። ብዙ ሰው ነው የከበበኝ፣ ግን መልስ ሊሰጡኝ አልቻሉም። ምክንያት አለኝ። ከራሱ ጀምር ዳኒሻ፣ እኔ ከራሱ ጀምር። አንተ በጣም ደስ ይለኛል። ከኔው ጀምር። ከኔው ጀምር። አንተ ከየት ነህ? እንዴት ከየት ነህ ማለት ምን ማለት ነው? ከየት ነህ ማለት ከየት ነህ ነው። ከየት ነህ ማለት ምንም አስፈልግ። ከየት ነህ? አይ አልገባኝማ፣ እንዲገባኝ ፈልጋለሁ። ከየት ነህ? የት ነው የምታገለግለው? አገልጋይ ነህ አንተ? እኔ አማኝ ነኝ። አገልጋይ ነህ? አማኝ ነህ? አማኝ ነህ? አገልጋይ? አማኝ። አገልጋይ አይደለህም? አይደለሁም። አሁን ስትል ነበር እኮ ወዲያው ለወጥከው እንዴ? ኢየሱስ ሰው ነው ብዬ ስለ ክርስቶስ ያመነ ሰው ሁሉ መመስከር አለበት። ያመነ ሰው መመስከር አለበት። በልቡ አምኖ በአፉ መስክሮ ይድናል ስለሚል መመስከር አለበት። ብራዘር አንተ የግል የለህም? በራስ ከፍተህ እንትን የምትልበት የለም? ምን የለኝም። እኔ መንግስት ሰራተኛ ነኝ። ከፈለክ ይፈተሽ በደንብ ቤካይ፣ በደንብ ይፈተሽ። አይ በቃ ታቹ ከባድ ምንፍቅና ወርቷ ላይ ኢየሱስ ሰው ነውና
ኢየሱስ ሰው ነው እንደዛ ብለን እናምናለን። ሰው ብቻ ነው ኢየሱስ አይደል? ሶፍት እንግዲህ ከራስ ነው መፈተሽ አለብን ማለት ነው። እና ኢየሱስ ክርስቶስ ሰው ብቻ ነው እንደዛ ነው ምናምነው እኛ። ልመሰክር ወጥቼ ኢየሱስ ሰው ነው ስል ሰው ተሰበሰበ አለ ወዳጄ። አዎ ኢየሱስ ሰው መሆኑን ነው የምትመሰክረው ገብተህ ወጥተህ በአደባባይ እሱ ነው የክርስትና መሰረት ወዳጄ። እስኪ ና ግባ። እሺ ተቀብያለሁ። አስወጣኸኝ እኮ። አይ ራስን የወጣው ማንም አላስወጣም። ግን እኔም አልወጣም። ከቅድም ጀምሬ ሰማ ስለሆነ ተመችቶኝ ነው የማዳምጠው። ረጋ በል ችግር የለም። ስሜት አያቱን። እሺ አልሆንም። የት ቸርች ነው ያለኸው? እኔ የወንጌል አማኞች። የት ቸርች? የት ቸርች? ሙሉ ወንጌል። የት ሙሉ ወንጌል? ቦሌ አምቦ። አምቦ። እሺ ቦሌ የሚባል ፓስተርህን እንወቀው። ማን ነው ፓስተርህ? ፓስተር ታዬ መጠየቅ ትችላለህ። ፓስተር ታዬ። እሺ ጥሩ። ኢየሱስ ክርስቶስ ሰው ብቻ ነው? አይደለም፣ አይደለም። እሺ ለሰዎች ስትመሰክር ኢየሱስ ሰው ነው እያልክ ነው የምትመሰክረው? ኖ እኔ ምንድነው ምን አክል ክርስትናችን እንዳለና እንደሌለ ላለን ተስት ለማድረግ እንጂ ፍጹም ሰው ፍጹም አምላክ እንደሆነ ነው የማምነው እኔ። ኦኬ ሶ ወዳጄ አሁን ኢየሱስ ክርስቶስ አሁን ቴስት ለማድረግ እያልን የእግዚአብሔርን ሐሳብ አጣመን ለሰዎች ፕሬዘንት አናደርግም። ኦኬ እኛ ሲጀምር ሰውን ቴስት የምናደርገው በእንደዚህ መልኩ በወንጌል መልክ ነው ብዬ አላምንም። ኦኬ ሰውን ታስተምረዋለህ ታደርግለታለህ እንጂ አንተ የገባህን የተረዳኸውን ነገር በግልጽና ምክንያቱም ሰው ነው ብለህ በምትናገርበት ሰዓት ላይ ቴስት ለማድረግ የምትሄድበት መንገድ ብዙ ሰዎችን ሊያስት ስለሚችል ማለት ነው። ኦኬ ሶ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ የወንጌል አምላክ እንደዛ ነው የምናለው። ኢየሱስ ፍጹም ሰው ፍጹም አምላክ ቴስት የምናደርገው ኢየሱስ ሰው ነው ብቻ ብለን አይደለም። ሰው ነው ልክ ነው ሰው ነው ብለህ ስትናገር ሰው ብዙ ሰዎች ምን ያደርገዋል? ሊቃወሙ ይችላሉ። ለምን? ኢየሱስ ፍጹም ሰው ብቻ ስላልሆነ ማለት ነው፣ እንደ ወንጌል አማኝ ማለት ነው። እና እሱን ማየት ማስተዋል ያስፈልጋል። ልክ ነህ። ምናልባት ፕሬዘንት ያረኩበት እንትን ሊል ይችላል። ግን ምንድን ነው ቢያንስ መረጃ እስቲ ስጠኝ ለምንለው አሁን እንትን በመረጃ የተደገፈ ነገር ሳይሆን ቅድም ስታቀርብ ሰማለሁ። በጣም ደስ ብሎኛል እኔ። ምክንያቱም እኔም ቻሌንጅ መደረግ አለብኝ። አሁን ከእውቀት ከፍለን የምናውቀው እንጂ ሁሉን አናውቅም። ገባ? አማኝን ስለሆን ብቻ አዋቂ አይደለንም ነው። እኔ አሁን ብናቅ ሁላችንም በእውቀት ቻሌንጅ ዲቤት ውስጥ ገብተን የምናውቀውን እናውቃለን፣ ማናውቀውን እንገዛለን። ከዛ አንጻር ልክ ተረድቻለሁ። እንወቅ፣ እሱ የሚያስኬድ ፖይንት ነው። ግን ሰውን ለማሳወቅ የምንሄድባቸው መንገዶች ግን ሲሪየስሊ መታየት አለባቸው። በተለይ ወንጌል የምንሰብክ የምናገለግል ሰዎች ከሆንን የምናውቀውን ነገር ሁሉ አናወራም። ምክንያቱም የምናውቀው ነገር ሁሉ መወራትም አለበት ብዬ አላምንም። ሰው እንዲያቅና እንዲረዳ የሚያስፈልገውን የእግዚአብሔርን ሀሳብ ነው ለሰዎች ኮሚኒኬት የምናደርገው። ኦኬ ሶ እሱን በደንብ ማስተዋልና ማየት ያስፈልጋል። በተለይ አገልጋይ ከሆንን አደባባይ ወጥተን ምንሰብክ ምንናገር ከሆነ እሱኛው ነው አእምሮ ውስጥ የገባው ማለት ነው። እና መልእክቶች ሲሪየስሊ መታየት አለባቸው፣ ሰዎችን ማሰናከያ እንዳንሆን ማለት ነው። እና እሱን ማስተዋል ይኖርብናል። በቃ እሱን ልበል ብዬ ነው። ጸጋ ይብዛልህ። ሰው ሀሳቡ ላይ እንመለሳለን። ተባረክ። ደስ ብሎኛል። አይ ስሜታዊ ሆኜ ሳይሆን ነገር ለማስረዳት ነው። ወንድሜ ግን ትንሽ ጥያቄ የሆነበት ነገር ያለ ይመስለኛል። የት ነህ ምናምን ስላለኝ ማለት ነው። አሁን አንተ ርዕሳችን አትሆንም ከቢ እኔ ይሄኛው ለውጣ። እሺ ተባረክ። በቃ መልእክታችን ላይ እናተኩራለን። ማንም እዚህ ቤት መልእክት ስለማይሆን ማለት ነው። ተባረክ። እሺ ሰይፈ ሚካኤል ሰላም፣ እንዴት ነህ? ሰላም ናችሁ? የት ቤተ እምነት? ኦርቶዶክስ።
ኦርቶዶክስ ተዋሕዶ። እንኳን ደህና ነው። እንኳን ደህና ቆያችሁ። ኢየሱስ መካከለኛ አማላጅ አይደለም ብለህ ታምናለህ? መካከለኛ ነው። እሺ አማላጅ አንዴ የሰራው ስራ ነው እንጂ እለት ተእለት እያማለደ ይኖራል ማለት አይደለም። አማላጅ ማለት የግብር ስም ነው። ገብቶሃል? የምንም ስም ስለ ስም አልጠየቁም። አሁን ኢየሱስ አማላጅ ነው ወይስ ከ2000 ዓመት በፊት የሰራው ስራ እንጂ በዚህ ሰዓት ከአብ ፊት ቆሞ ስለኛ እየለመነ አይኖርም። አማላጅ ነው ወይስ አንዴ የሰራው ስራ ያስታርቀናል እያልኩ እኮ ነው። አማላጅ ነው ወይስ አማላጅ አይደለም? አሁን ኢየሱስ በሰማይ አማላጅ አይደለም። ቤተ ክርስቲያን በዚህ ሰዓት አማላጅ አይደለም ያለችበትን መጽሐፍ ነው እየነገርኩ እኮ ነው። አንዴ የሰራው ስራ ዛሬም ነገም ሕያው ሆኖ ሲያስታርቀን ይኖራል። አሁን ኢየሱስ በሰማይ አያማልድም ያለችበትን መጽሐፍ የቤተ ክርስቲያን ማስረጃ ከ2000 ዓመት በፊት ሰራ እኮ መስቀል ላይ በሰራው ስራ ማስረጃ እየነገርኩ እኮ ነው። እኔ ራሴ ማስረጃ እኮ ነኝ አባ። አንተ ተራ ግለሰብ ነው ብራዘር። እኔ የቤተ ክርስቲያን ነኝ ያልኩ። አንተም ተራ ግለሰብ እኮ ነህ አባ። በትክክል ስለ ቃሉ ብናወራ አይሻልም? ጠይቀኝ። ስለ መረጃ የምታወራ እኮ ነው ጠይቀኛለህ። እየነገርኩ እኮ ነው። አንዴ የሰራው ስራ ማስረጃ ብራዘር፣ ማስረጃ። አንዴ የሰራው ስራ መስቀል ላይ የሰራው የቤዛነት ስራ ማለት ነው። ዛሬ ለኔና ለአንተም ቀጣይ ለምትወልዳቸው ልጆችም ስማኝ፣ አልጠየቅኩም። ማስረጃ ነው፣ የቤተ ክርስቲያን ማስረጃ። በመጽሐፍ ቅዱስ እኮ ነው የምንተዳደረው። በመጽሐፍ ቅዱስ አይደለም ምናምነው። አንተ ምን ቤተ ክርስቲያን መጽሐፍ ቅዱስን ጠቅሳ ኢየሱስ አሁን አያማልድም ያለችበት ማስረጃ ነው። ነገርኩህ እኮ አሁን እየነገርኩ አይደለ? አንድ የሰራው ስራ ነው። ከኪስ ነው የምታወራው። ማስረጃ ነው እየጠበቀ ነገር። ከኪሴም ሆነ ከምን ብቻ እውነት መሆኑ በቂ አይደለ ለአንተ? ማስረጃ ቤተክርስቲያን እንደሱ እንደምታምን እንድናምን ማስረጃ አንተ። እኔ እያመንኩ እኮ ነው። አንድ የኦርቶዶክስ አማኝ ነኝ። ማስረጃ አንተ አብራራ። አንተ ከየት ልታምን? ከቁርአን ላይም ልታምን ትችላለህ። አንተ ታምናለህ አታምንም? አሁን በምልህ ነገር ታምናለህ አታምንም? ለአንተ የጠየቁ ማስረጃ የለኝም ስትል ወደሚቀጥለው ወደ እኔ ደግሞ ታልፋለህ። መጀመሪያ አለህ ማስረጃ ቤተክርስቲያን እንደዚህ እንደምታስብ እኮ ዮሐንስ ወንጌል ላይ ማለት ነው ስለ እናንተ የምለምን አይደለሁም ይላል። ቤተክርስቲያን እሱን ጠቅሳ አሁን ኢየሱስ አያማልድም ያለችበት የቤተክርስቲያን ማስረጃ አለ ወይ? ከዚህ በላይ ምን ልንገርህ? ማለት መስቀል ላይ በተሰራው ስራ አታምንም አንተ? አለ ወይስ የለም? ስላንተ ነው የምናወራው ወዳጅ። እየነገርኩህ ነው። ዮሐንስ ወንጌል ላይ አለ እያልኩ እኮ ነው። በመጽሐፍ ቅዱስ አይደል እኔም አንተም ምናምን ወይስ የለህም? ዮሐንስ ወንጌል እያልኩ አይደል አባ? ምን ክርስቲያን ዮሐንስ ወንጌልን ጠቅሳ ኢየሱስ አሁን አያማልድም ያለችበት ማስረጃ አለ ወይስ የለም? እኮ አሁን አይለምንም። በመጽሐፍ ቅዱስ እኮ የምንተዳደረው አባ። በመጽሐፍ ቅዱስ ከምን በላይ እኮ እኛ በመጽሐፍ ቅዱስ ነው የምናምነው። አይዞህ ወዳጄ፣ ቤተ ክርስቲያን ይህን ጥቅስ ጠቅሳ አይዞህ አትበል። በቃ የሆነ ስትያዝ አይዞህ አትበል። እየነገርኩህ እኮ ነው። ከመጽሐፍ ቅዱስ በላይ ማስረጃ የለንም እኛ ኦርቶዶክሳውያን ማለት ነው። ቤተ ክርስቲያን ይህን ጥቅስ ጠቅሳ ማስረጃ አለ ወይ? ቤተ ክርስቲያን ይህን ጥቅስ ጠቅሳ የዮሐንስ ወንጌል ላይ የተጻፈውን እየነገርኩህ አይደለ? አንተ ነህ የነገርከኝ። እኔ ስለ ቤተ ክርስቲያን የጠየቅኩህ የት ትደበቃለህ? ምን እኛ በመጽሐፍ ቅዱስ አናምንም? እኔ ስለ ቤተ ክርስቲያን እንደዛ የምታስበው እኛ በመጽሐፍ ቅዱስ አናምንም? በመጽሐፍ ቅዱስ ብዙ የማታምኑት ነገር አለ። አዎ ብዙም አትበል አንተ። መቻመንክና ነው ብዙም የምትለው። አሁን ስላንተ እኔ ታሳየኛለህ። አሁን ስላንተ ነው የጠየቅኩህ ያሉት። አዎ አታምኑ እኮ እየነገርኩህ እኮ ዮሐንስ ወንጌል ላይ ቤተክርስቲያን ይህንን ጥቅስ ጠቅሳ ቤተክርስቲያን ኢየሱስ አያማልድም ያለችበትን ማስረጃ እየነገርኩህ አይደል? በመጽሐፍ ቅዱስ ነው የምናምነው እያልኩህ እኮ ነበር። የመጨረሻ እድል ውስጥ ቤተክርስቲያን ይህንን ጥቅስ ጠቅሳ የመጨረሻ እድል አይደለም እየነገርኩህ አይደለ? ባይሆን ምዕራፍና ቁጥሩን ጠይቀኝ። አድምጥ ብራዝ። ይህን ጥቅስ ጠቅሳ ቤተክርስቲያን ኢየሱስ አያማልድም ያለችበት የቤተክርስቲያን ማስረጃ አለ ወይ? ካለ ልቀበል፣ ከሌለ ግን
የለህም ወደሚቀጥለው ሐሳብ ደግሞ እንሄዳለን ማለት ነው። አለ ወይስ የለህም? ማይክን ክፈትና ንገረኝ። አለኝ ወይም የለኝም ነው የምትል? ማይክን ክፈት ብራዘር፣ ማይክን ክፈት ብራዘር። ወዳጆች አለው ተቋረጥኩ። የመጽሐፍ ቅዱስ ጥቅስ ጠይቀኝና ልንገርህ በዚህ ሰዓት እንደማይለምን ያለው እኮ ልንገርህ። የመጽሐፍ ቅዱስ ጥቅስ ልንገርህ ልስጥህ፣ ከዛ ታነብልኛለህ አንተ። በቃ የለህም፣ ከሌለ የለህም። እሺ ልንገርህ፣ ንገረኝ በለኝ። ከሌለ አልጨነቅም። እሺ አሁን እየነገርኩህ እኮ ነው። የመጽሐፍ ቅዱስ ቃል ጠይቀኝ፣ ምዕራፍና ቁጥር ልንገርህ፣ አንተ ራስህ ታነብልኛለህ። እሱ ያንተ ጥያቄ ነው፣ የኔ ጥያቄ መልስ የለም። ስለማመን እኮ ነው። እኔ በመጽሐፍ ቅዱስ ስለማመን እኮ ነው። በመጽሐፍ ቅዱስ እኮ ነው። እኛ ለእኔ ጥያቄ መልስ የለህም፣ አለፍኩት ብራዘር። በቃ እኔ ቤተክርስቲያንን የጠየቁ መልስ የለህም፣ ከዛ አለፍኩት ማለት ነው። በቃ ያንተን ጥያቄ እንደዚህ ጠይቀኝ ተብለህ እኔ ልጠይቅህ አይደለም እዚህ ጋር ቁጭ ያልኩት፣ የራሴን ጥያቄ ነው የምጠይቅህ ብራዘር። ለምን ታደርገኛለህ? ለምንድን ነው የምትፈራው? አባ እኔ ስለፈራሁኛለሁ፣ መልስ ስለሌለ ነው የምታረኩ ወዳጄ። እኮ እየነገርኩህ አይደለ? በመጽሐፍ ቅዱስ እንደምናምን ታውቃለህ አይደለ? እኔ አልጠየቅኩህም ብራዘር። እሱ በመጽሐፍ ቅዱስ እንደምናምን ታውቃለህ? አልጠየቅኩህም ብራዘር እኮ ልንገርህ፣ ማስረጃ አልከኝ። የቤተ ክርስቲያንን አታምንም፣ በመጽሐፍ ቅዱስ ጥቅስ አታምንም። በመጽሐፍ ቅዱስ አላምንም። እኔ አታምንም? እርግጠኛ ነህ? አታምንም? ወይ ፓስተሮች እንዳይሰሙ፣ አይዞህ ብራዘር፣ አታምንም። ብታምንም በእውነት ፓስተሮች እንዳይሰሙ። መጽሐፍ ቅዱስን ማን ሰጠህና ነው አታምንም የምትለኝ? ማን ነው ለአንተ የሰጠ መጽሐፍ ቅዱስ? ማምናለን ካልክ ማስረጃ አንተ። ይኸው ድል ሰጣል። መጽሐፍ ቅዱስ ልንገርህ፣ ዮሐንስ ወንጌል ምዕራፍ 16ን ክፈት። አትፍራ። እሱን ጠቅስ አትፍራ። ዮሐንስ ወንጌል ምዕራፍ 16ን ክፈት። እሱ ያንተ ጥያቄ ነው፣ ለኔ እየነገርኩህ እኮ ነው። አይለምንም እያልኩህ ነው። ስለ ልመና ከሆነ አይለምንም፣ ስለ ማስታረቅ ከሆነ ደግሞ አንድ የሰራው የቤዛነት ስራ ዘላለም ይሰራል እያልኩህ ነው። አለፍኩ። መልስ ከሌለ አለፍኩ። መልስ እንደሌለ እኮ ነገርኩህ። እሺ ክፈትልኛ፣ የዮሐንስ ወንጌል ምዕራፍ 16ን ክፈትልኝ። ከዛ እኔ ልፈር። አልጠየቅኩም እኮ ስለማምን እኮ ነው። ቤተክርስቲያኔ ስለምታምን እኮ ነው። ቤተክርስቲያኔ በመጽሐፍ ቅዱስ ታምናለች። በመጽሐፍ ቅዱስ ታምናለች ቤተክርስቲያኔ። ይሄን ጥቅስ ከመጽሐፍ ቅዱስ በላይ ማስረጃ አለ አባ? ከመጽሐፍ ቅዱስ በላይ ማስረጃ የለም እኮ። አንተም ምንም የምናምንበት ነው። ከሌለ አይዞ ብራዘር፣ በቃ አለፍኩ እኮ አልኩ። የራሴ እኮ ነው መጽሐፍ ቅዱስ፣ የራሴ እኮ ነው። ማን ነው አንተም ባለቤት ያደረገ? ማን ነው ባለቤት ያደረገ? ይሄው አየህ አይደለ? ስለምትፈራ ነው ማትከፍተው። ትፈራለህ፣ አትከፍትም። ወንድ ከሆንክ መክፈት አይደለ? ተጠይቀህ እኮ ነው። ክፈት፣ አትፍራ። ዮሐንስ ወንጌልን ክፈት፣ አትፍራ። ዮሐንስ ወንጌልን ክፈት፣ ምዕራፍ 16 ከቁጥር 17። አራት ፍሪ ጀለስ ምንድን ነው? መካከለኛ ነው ብለህ ታምናለህ? መካከለኛ ነው። አዎ መካከለኛ ነው። አሁን በዚህ ሰዓት ላይ ኢየሱስ ክርስቶስ መካከለኛ ነው። አሁንም ስቲል ነው ማለት ነው። እሺ ትርጉሙን ደግሞ ስጠይቀኝ እነግርሃለሁ። ቤተክርስቲያን ምን ብላ እንደምታስተምር። መካከለኛ ነው ስትል ምን ማለት ነው? መካከለኛ ማለት አንደኛ ስጋችንን ለብሷል ነው። ሁለተኛ ደግሞ ከአብ ጋር ደግሞ አንድ የሚያደርገው በመለኮት አንድ ነው። ከኛ ጋር ደግሞ ስጋችንን ስለተካፈለ መካከለኛ እንለዋለን ማለት ነው። በአብና በእኛ ዘንድ ያለው ብቸኛው መካከለኛ ኢየሱስ ክርስቶስ ነው። ማስረጃ አንተ መካከለኛ እዚህ ማለት ማስረጃ አባ መለኮት መሆን ነው የሚል ማስረጃ አንተ እየነገርኩ እኮ ነው። ትርጉሙን ነገርኩ አይደለ? አንተ ደግሞ አይደለም ብለህ ዲፌንድ አድርገኝ። አንተ አይደለም አንተ ያልከው ሀሳብ ትክክል አይደለም ብለህ ዲፌንድ አድርገኝ። እንዳምን ማስረጃ ነው የጠየቅኩህ ወዳጅ። ከየት ነው ያገኘኸው? እየነገርኩህ እኮ በስጋ መገለጡን አታምንም? ከየት ነው ያገኘኸው እንደሱ አይነት ዲፊኒሽን ወዳጅ? እየነገርኩህ እኮ ነው። መንፈስ ቅዱስ እኮ የሚገልጥልህ አባ፣ መንፈስ ቅዱስ ነው የሚገልጥልህ ሁሉንም ነገር። ማስረጃ አምጣልኝ። አንተ ደግሞ ትክክል ካልሆንኩኝ በዚህ ትክክል አይደለህም ብለህ መንፈስ ቅዱስ ነው የሚገልጥልን ለኛ።
አንተ ደግሞ ትክክል አይደለህም ብለህ የገባህን እውነታ ደግሞ ንገረኝ። መቼ ነው የገለጠልህ መንፈስ ቅዱስ? ወዳጄ መቼ ነው የገለጠልህ መንፈስ ቅዱስ? መንፈስ ቅዱስ ዕለት ዕለት ይሰራል አባ። ዕለት ዕለት የሚቆም የመንፈስ ቅዱስ ስራ የለም። ሁሌ ይሰራል መንፈስ ቅዱስ ሁሌ ማለት ነው። መቼ ነው የገለጠልህ? ሁሌ ነው የገለጠልህ እኮ ሁሌ ይገልጣል መንፈስ ቅዱስ። አንተ ብቻ በየዋህነት የእግዚአብሔርን ቃል ለመረዳት ሞክር እንጂ መንፈስ ቅዱስ የማይሰራበት ቀን የለም። ለአንተ ብቻ ነው ወይ የገለጠልህ? እየነገርኩህ እኮ እኔ ኦርቶዶክስ ማለት ነው። ኦርቶዶክስ መካከለኛ የሚለውን ቃል የምተረጉመው አንድም በስጋ መገለጡን፣ ሁለት ደግሞ መለኮት ኦርቶዶክስ ካልክ ለአንተ አይደለም የተገለጠላት ቤተክርስቲያን እንደዚህ ብላ የፈታችበትን ማስረጃ አንተ ማለት ቤተክርስቲያን እንደዛ የምታስተምረው ማስረጃ አንተ። እሺ የአንተን አስተምሮ ንገረኝ እስቲ። አንተ መካከለኛ ማለት ምን ማለት እንደው ትርጉሙን ትነግረኛለህ? ብራዘር የለኝም ነው የሚባለው። እየነገርኩ እኔ የማምነውን እኮ ነው እየነገርኩ። ቤተክርስቲያን የምታምነው እኔ የማምነውን ነው እየነገርኩ ያለሁት። ማስረጃን አንጣ ነው ያለ። ከሌለ በቃ አልፋለሁ። ማስረጃ በስጋ መገለጡን አታምንም አንተ? መካከለኛ ማለት በስጋና በመለኮት መገለጥ ነው የሚል ማስረጃ አንጣ እኮ። በስጋና በመለኮት መገለጥ ተዋህዶ ማለት ምንድን ነው? ማስረጃ አንጣ። ተዋህዶ ትርጉሙ ምንድን ነው? መካከለኛ ማለት ተዋህዶ ማለት ነው ብለህ ተርጉመህ ከሆነ ማስረጃ አንጣ። በጣም አዎ፣ ተዋህዶ ማለት መካከለኛነት ነው። አንድም ከአብ የሚካፈለው ነገር አለ፣ ከሰው ልጅ የሚካፈለው ነገር አለ። ያ ነገር ሲዋሃድ አንድ ባህሪ ሲሆን መካከለኛ ይባላል። ከሁለቱም ያለ ማለት ነው። ከሰውም የተካፈለ ከአምላክም እንደ አምላክ መካፈል ማለት ነው። ማስረጃ እየነገርኳችሁ አይደል? ምንድን ነው ቆይ የሚያውቃችሁ? በስጋና መለኮት ነው ማኬታ መጣው ማስረጃ። በስጋ መገለጡን አታምንም አንተ? ማስረጃ አምጣባክ። በስጋ የቤተክርስቲያንን አስተምሮ እኮ ነው እየነገርኩ ያለሁት። ለምን ትፈራለህ? አንተ ደግሞ እኔን እዚሁ አቆዩኝና ማለት ነው። እዚሁ አቆዩኝና ያሳያለሁ። ከቤተክርስቲያን ዶክመንት እኔ ያሳያለሁ። ብራዘር በቃ አሳየኝ። እሱን አይደል የምፈልገው? መጀመሪያ አንተ አምጣ። አሳየኛ። አሳያለሁ አልከኝ አይደል? አሳየኝ እስቲ። ብራዘርዬ መጀመሪያ እውቀት የለኝም እኔ የኦርቶዶክስ የድሩ ተላላኪ ነኝ ምናምን በል። ከዛ ደግሞ እኛ እናሳያለን። አይሻልም? ከሌለ የለኝም ነው ማለት ያለብህ። እንዳለው ሰው አክት ማድረግ